The U.S. government has revoked nearly 80,000 non-immigrant visas. Immigration ጉዳይ እጅግ በጣም ሴንሲቲቭ የሆነበት ወቅት ላይ ነው ያለነው። ቴምፖራሪ ፕሮቴክትድ ስታተስ ላይ ያሉ ኢትዮጵያውያንና ኤርትራውያን የሀገር ሊቆዩባቸው የሚችሉ አፕላይ ሊያደርጉባቸው የሚችሉ ሌሎች ሎፉል መንገዶች ካሉ እነሱን መጠቀም ያስፈልጋል። Recently, at least 6 people had their visas revoked over social media posts related. አባት ልጁን ለማምጣት ልጇን ለማምጣት ያሉት አብዛኞቹ ፕሮሰሶች እስከዛሬ ታይቶ በማይታወቅ መልኩ ዲኤንኤ እየተጠየቀ ነው። አሳይለም እዚህ ሀገር መጥቶ አፕላይ ያደረጉ በቴምፖራሪ ፕሮቴክትድ ስታተስ ያሉ የግሪን ካርድ አፕሊኬሽን አጀስትመንት ስታተስ ውስጥ ያሉ ከዚህ በኋላ የኮመርሻል ድራይቪንግ ላይሰንስ አንሰጥም። ምን ቢያቀዱ ነው ኔክስት የሚመጣው ሞር እንደሚያስፈራ ነው። ስራ ፈቃድን በሚመለከት በየጊዜው አንድ አመት ለሁለት አመት እያደረጉት ስለመጡ ሰዎች ቢያንስ የስራ ፈቃዳቸው 6 ወር ሲቀረው አፕላይ ማድረግ አለባቸው። ሰላም እንደምን አላችሁ? ኪዲ ነኝ ከካናዳ። ዛሬም በሌላ ዝግጅት ተመልሰናል። እንደምታውቁት የቤታችን ተከታታዮች የኪዲ ኢትዮጵያ ይሄ ወራዊ ፕሮግራማችን በኢሚግሬሽን ዙሪያ ጠበቃ ሳምንት ጋራ በመሆን የምናቀርብላችሁ ፕሮግራም ነው። በዚህ በአዲሱ በትራምፕ አድሚኒስትሬሽን ሁልጊዜ እንደምንናገረው ብዙ ህጎች ቶሎ ቶሎ ይወጣሉ፣ ይሻራሉ፣ ነገሮች ይቀያየራሉ። Right now, any foreign-born person looking to enter the U.S. to obtain a commercial driver's license will be denied. If you are here driving on our streets illegally and our highways, you are endangering our citizens and your days are numbered. በፊት ጠበቃችን እንደነገረን እንደምታውቁት ለምሳሌ አንድ ሰው ጠጥቶ ቢነዳ ምንም ከኢሚግሬሽን ነገሩ ጋር የሚያገናኝ ነገር ብዙም የለውም። ከተሳሳትኩ ያርመኛል። አሁን ግን እያንዳንዷ የበፊት ጥፋት ካለ ሲቲዝን አፕላይ ከማድረጋችሁ በፊት ጠበቃችሁን አናግሩ የሚባልበት ዘመን ላይ ስላለ እያንዳንዷ ትንንሽ ነገር ማተር ስለምታረግ በየወሩ እየመጣ ይሄንን ነገር ለኮሚቴያችን ጥንቃቄ እንድናደርግ ስለሚያሳውቀንም በትልቅ ምስጋና መጀመር ፈልጋለሁ። እናንተም ይሄንን ፕሮግራም ላይክ በማድረግ ለእናንተ ምናልባት ይሄን ለምታዳምጡ ላይጠቅማችሁ ይችላል፣ ግን ለሌላ ሰው ስለሚጠቅመው ላይክ እና ሼር በማድረግ እንድታግዙን በትህትና መጠየቅ ፈልጋለሁ። እስከመጨረሻ አብራችሁን ቆዩ። ጠበቃ ሳምንት ወራዊ ዝግጅታችን ስለተገናኘን እጅግ በጣም ደስ ብሎኛል። እንዴት ከርመሃል አንተስ? ኪዲ እንዴት ነሽ? ደህና ነሽ ወይ? እግዚአብሔር ይመስገን ሰላም ነኝ። አስቀድመሽ እንደተናገርሽው በወር አንዴ እየመጣን ዋና የኢሚግሬሽን ለውጦች የተረጋገጡ የኢሚግሬሽን ለውጦችን የምናቀርብበት ፕሮግራም ነው። ስላየሁሽ ደስ ብሎኛል። እንደገና ስለጋበዝሽኝ አመሰግናለሁኝ። መልካም፣ እጅግ በጣም አድርጌ አመሰግናለሁ። ያው እንደ ሁልጊዜው ራስን በማስተዋወቅ እንገባለን። ተመልካቾቻችን ከሁሉ ማስቀድሜ ግን በዚህ እጅግ በጣም የባለሙያ ምክር በሚያስፈልግበት ወቅት እንደዚህ ራሳቸውን ወተው ራሳቸውን የሚያስተዋውቁን ከኮሚቴያችን አካል የሆኑ ባለሙያዎችን ማግኘት እጅግ በጣም ከባድ እንደሆነ ለሁላችሁም ታውቁታላችሁ። የጠበቃ ሳምንን ኮንታክት ማግኘት የምትፈልጉ ከስር እንተውላችኋለን። በጉዳያችሁን ማማከር ትችላላችሁ፣ መደወል ትችላላችሁ ለማለት ፈልጋለሁ። እንግዲህ በወር አንዴም ስለምንገናኝ አዳዲስ ሰዎች በየጊዜው ብዙ ሰዎች ሰብስክራይብ ያደርጋሉ በየወሩ አዳዲስ ሰዎች ስለሚኖሩ ራስን በማስተዋወቅ ብንጀምርስ? አመሰግናለሁ ኪዲ። አሳምን ባላለሁኝ ጠበቃ ነኝ። በተለይ ደግሞ በአብዛኛው የምሰራው የኢሚግሬሽን ጉዳዮች ላይ ነው። ኦልሞስት አሁን 11 ዓመት እየሆነን ነው። ኒውዮርክ ስቴት ውስጥ ነው ላይሰንስ የሆንኩት። አሁን ኦልሞስት ሜሪላንድ ውስጥ ያለውን የላይሰንስ ጉዳይ እየጨረስኩኝ ነው ያለሁት። ዲኤምቪ ኤሪያ ያለውን የኢትዮጵያ ኮሚኒቲ የበለጠ ለማገልገልም ይረዳናል ብለን ያሰብነውን እያደረግን ያለነው። የኢሚግሬሽን ጉዳዮችን የብዙ ሰዎችን ክላይንቶች አሉን ከተለያየ ስቴቶች ከ55 ስቴት ዋሽንግተን ዲሲን ጨምሮ እንሰራለን። በጣም አመሰግናለሁ። እንግዲህ መግቢያው ላይ እንደተናገርነው በወር አንዴ የመጣ አፕዴት ታደርገናለህ። በአሁኑም አዳዲስ ነገሮችም ሊኖሩ ይችላሉ። ሌላው ይቅርና ማስታወስን የመሰለ ነገር የለም። በዚህ አጋጣሚ ለምን ወቅቱ እጅግ በጣም አስቸጋሪ ነው። በኢሚግሬሽን ጉዳይ እጅግ በጣም ሴንሲቲቭ የሆነበት ወቅት ላይ ነው ያለነውና አሁንም የተወሰነ ነጥቦችን ይዘልን መተሃል ብዬ አምናለሁ። ቀጥታ ወደዛ ብንገባስ? አመሰግናለሁ ኪዲ። እንግዲህ ባለፈው አንድ ወር አካባቢ የወጡ በተለይ ደግሞ የኛን ኮሚኒቲ ነካሉ ብዬ የማስበው በእኔ
ዴፊኒሽን የኛ ኮሚኒቲ ኢትዮጵያና ኤርትራውያን ጨምራል ብዬ ነው ማምነው። ለዛ ነው ብዙ ጊዜ የኢትዮጵያንና የኤርትራን ስም የምጠራው። አንድ 10-11 የሚሆኑ ነጥቦችን ይዤ መጥቻለሁኝ። የመጀመሪያው እና ዋናው ነገር የዩኤስሲአይኤስ እስከዛሬ አንድ ሰው እዚህ ሀገር መጥቶ ከዩኤስሲአይኤስ በነፊት በሚጠይቅበት ጊዜ አብዛኞቹ በነፊቶች በክፍያ የሚደረጉ ናቸው። እስከ ዛሬ የነበረው የክፍያ ጉዳይ በመኒ ኦርደር በቼክ መክፈል ይቻል ነበር፣ በክሬዲት ካርድን በባንክ አካውንትን መክፈል ይቻል ነበር። ግን በአብዛኛው ክፍያው የነበረው በቼክ እና በመኒ ኦርደር ነበረ። አሁን ግን ዩኤስሲአይኤስ እያለ ያለው ምንድነው? ከኦክቶበር መጨረሻ 2025 በኋላ እያሉ ያሉት ምንድነው? ከዚህ በኋላ ቼክ እና መኒ ኦርደርን አንቀበልም። ከዚህ በኋላ ክፍያውን ዲጂታላይዝ ማድረግ እንፈልጋለን። ስለዚህ የአካውንት ነንበራችሁና የክሬዲት ካርድ ኢንፎርሜሽናችሁን በጂ 1450 ጂ 1650 የሚባሉ ፎርሞች አሉ። እሱን እየሞላችሁ ላኩልን ነው የሚሉት። ዩኤስሲአይኤስ እያለ ያለው ምንድን ነው? ከዚህ በኋላ እንግዲህ እንደምታውቂው በጣም ብዙ አፕሊኬሽን በየቀኑ ስለሚገባ ብዙ ቼክ፣ ብዙ መኒ ኦርደር፣ ብዙ ነገር በወረቀት መሸከም ሆነባቸው እና ያንን ለማቃለል ያሰቡት ነው። ዲጂታላይዝ ማድረግ ይፈልጋሉ። ከዚህ በኋላ ማንኛውንም አይነት ቤኔፊት ከዩኤስሲአይኤስ የሚጠይቁ ኢትዮጵያውያን፣ ኤርትራውያን በመኒ ኦርደር እና በቼክ ዩኤስሲአይኤስ እንደማይቀበል ለማሳወቅ ነው የምፈልገው። በጂ 1450 የሚባለው የክሬዲት ካርድ ኢንፎርሜሽናቸውን አስገብተው ፎርሙን ሞልተው የክሬዲት ካርድ ነንበራቸውና የተለያዩ ኢንፎርሜሽን እዛ ላይ ሞልተው ፈርመው የሚልኩት ነው። ጂ 1650 የሚባለው ደግሞ የባንክ አካውንት ነንበራቸውን፣ ራውቲንግ ነንበራቸውን ብቻ አስገብተው የሚልኩት ነው። ክፍያው ዲጂታላይዝ እየተደረገ ነው። ይሄ ምን ችግር አለው? ይሄ ደግሞ ቀላል አይደለም ምናምን ብሎ የሚያስብ ተመልካች ቢኖር ብዙ ጊዜ የዩኤስሲአይኤስ አፕሊኬሽኖች ሪጀክት ከሚደረጉባቸው ነገሮች አንዱ የክፍያ ጉዳይ ነው። ክፍያውን ፕሮሰስ ሲደረግ በትክክል ካልገባ ሪጀክት ይደረጋል። ሪጀክት ከተደረገ መጀመሪያ ከዚህ እንግዲህ ሪጀክት ሲደረግ እዚህ ሀገር ስታተስ ያላቸው ሰዎች ችግር ላይኖርባቸው ይችላል። ግን ስታተሳቸው 10 ቀን 5 ቀን የቀራቸው ወይም አጭር ጊዜ የቀራቸው ሰዎች እንትን የሚያስገቡ ከሆነ ሪጀክት የሚደረግ ከሆነ ከስታተስ ውጭ ነው የሚወጡት። እሱ ደግሞ ራሱን የቻለ የህግ ኢምፕሊኬሽን አለው። ስለዚህ እሱን መጠንቀቅ ያስፈልጋል። ክሬዲት ካርድ ኢንፎርሜሽናቸውን በትክክል መሙላት ይገባል። የአካውንት ነንበራቸውን በትክክል መሙላት ይገባል። ሌላው ትልቁ ችግር ምንድን ነው? ከኢትዮጵያ የመጣ ሰው ኢሚዲየትሊ ባንክ አካውንት ላይኖረው ይችላል፣ የክሬዲት ካርድ ላይኖረው ይችላል። እዚህ ሀገር እንደምታዩ ክሬዲት ካርድ ማግኘትም የክሬዲት ወርዚነስ ያስፈልጋል። እነሱ ችግሮች እንዳሉ ሆኖ አንድ ሰው ወዳው ከኢትዮጵያ መጥቶ እዚህ እንደዚህ አይነት ኢንፎርሜሽኖች የማይኖሩት ከሆነ ግን በዘመዶቹ በኩል በጓደኞቹ በኩል አካውንት ነምበር፣ ክሬዲት ካርድ ማስገባት ያስፈልጋል። ሌላው ችግር ምንድነው? ክሬዲት ካርድን ሲገባ አንዳንድ ጊዜ ሊሚት አለው ክሬዲት ካርዱ። ለምሳሌ አንዳንዶቹ በቀን ቻርጅ ሊደረግ ይችላል 500 ሊሆን 250 ሊሆን ይችላል 1000 ሊሆን ይችላል። አሁን ግን የዩኤስሲአይኤስ ፔመንቶች በጣም ብዙ ናቸው። ለምሳሌ ግሪን ካርድ 1440 እየሆነ ነው። የስራ ፈቃድ ከደመርሽበት 260 ይሆናል። ትራቭል ዶክመንት የሚያስፈልግ ከሆነ 800 ይሆናል። እና ክሬዲት ካርዱ ራሱ ዩኤስሲአይኤስ ሲያስገባው የክሬዲት ካርድ ሊሚቱ በጣም ያነሰ ከሆነ አሁንም አንድ ጊዜ ሁለት ጊዜ ሞክሮታል። ያማይሆን ከሆነ ሪጀክት አድርገው ነው የሚመልሱት። እና የሚገቡት የክሬዲት ካርድ ኢንፎርሜሽኑ ሊሚቱ ከፍ ያለ መሆን አለበት። አካውንት ነምበር የሚያስገቡ፣ ራውቲንግ ነምበር የሚያስገቡ ከሆነ ደግሞ ገንዘብ በትክክል መኖሩን ማረጋገጥ ያስፈልጋል። ሪጀክት ተደርጎ መላክ አፕሊኬሽን ሪጀክት ተደርጎ ሲላክ ክላይንቶችም ደስ አይላቸውም፣ ለራሳቸውም ከላኩት ሌላ ብዙ ኢምፕሊኬሽን ስላለው ነው። የመጀመሪያው ይሄ ነው። ቀላል ሊመስል ይችላል፣ ግን በፕሮሰስ ደረጃ እዚህ ሀገር በነፊት ከማግኘት አንጻር ትልቅ ተጽዕኖ ያለው ነገር ስለሆነ ነው ትንሽ ለማብራራት የፈለግኩት። በሁለተኛ ደረጃ የኮመርሻል ድራይቪንግ ላይሰንስ እዚህ ሀገር ሲዲኤል የሚባለው ይሄም አሁን ኢትዮጵያና ኤርትራን ሊነካ ይችላል። ኮመርሻል ድራይቪንግ ላይሰንስ አንድ ሰው ሊኖረው ይገባል። ለምሳሌ ባሶችን ለመንዳት፣ ትራኮችን፣ ትራክተር ትሬለሮችን ለመንዳት እዚህ ሀገር ብዙዎቹ ለምሳሌ አሳይለም እዚህ ሀገር መጥተው አፕላይ ያደረጉ በቴምፖራሪ ፕሮቴክት ስታተስ ያሉ እንደገና የግሪን ካርድ አፕሊኬሽን አጀስትመንት ስታተስ ውስጥ ያሉ ሰዎች ከዚህ በኋላ የኮመርሻል ድራይቪንግ ላይሰንስ አንሰጥም፣ እዚህ ሀገር የመኖሪያ ፈቃድ በደንብ እስከሚኖራቸው ድረስ አጀስትመንት ኦፍ ስታተስ ወይም ግሪን ካርድ እስከሚኖራቸው ድረስ ወይም አሳይለማቸው ግራንትድ እስከሚሆኑ ድረስ አንሰጥም የተባለ ነው። ይሄም ትልቅ ኢምፕሊኬሽን አለው። ይሄ ትልቅ ኢምፕሊኬሽን መኖሩን የሚያውቁት አሁን አሳይለም የሚጠይቁ ሰዎች ወይም በአሳይለም ላይ ያሉ ሰዎች እነሱን በደንብ ይገባቸዋል። የምናገረው እንደ አብዛኛው ሰው ላይሆን ይችላል። ምን ማለት ነው? ከዚህ በፊት በነበረው አሰራር በነ ባይደን በነ ኦባማ ዘመን ኢቭን በትራምፕ የመጀመሪያው 4 ዓመት ዘመን ኢትዮጵያውያን፣ ኤርትራውያን ከዛ ሀገር መጥተው ከኢትዮጵያ ከኤርትራ መጥተው እዚህ ሀገር
አሳይለማቸውን አፕላይ ያደርጋሉ ወይም በቴምፖራሪ ፕሮቴክትድ ስታተስ ይሆናሉ ወይ ያገቡና እንደገና ግሪን ካርድ አፕሊኬሽን ላይ ያሉ ይሄ እነዚህ አሳይለሙ በደንብ ታይቶ እንትን እስከሚደረግ ድረስ እስከሚወሰን ድረስ ድሮ 10 እስከ 10 ዓመት በሚፈጅበት ዘመን ቴምፖራሪ ፕሮቴክትድ ስታተስ እንደገና ግሪን ካርድ አሁን ከ2 ዓመት እስከ 3 ዓመት እንደገና ከዛ በላይም እየሆነ ነው ያለው እና በዛ ዘመን ውስጥ የነበሩ ሰዎች ኦኬ የድራይቪንግ ላይሰንሳቸውን ይዛሉ የሲዲኤል የሚባለው ኮመርሻል ድራይቪንግ ላይሰንሳቸውን ይዛሉ ኢሚዲየትሊ ትራካቸውን እየነዱ ብዙ የሚሰሩ አሳይለም ሲከሮች እንዳሉ አውቃለሁ ከዚህ በኋላ አንሰጥም ነው እያለ ያለ የትራምፕ መንግስት ያያያዙት ምንድነው እዚህ ሀገር የመኖሪያ ፈቃድ የሌላቸው እዚህ ሀገር እርግጠኛ መኖር አለመኖራቸውን የማናውቃቸው ሰዎች ከፍተኛ አደጋ ፋታል አክሲደንትስ እንትን እያደረጉ ነው እዚህ ሀገር እና በትክክል ግሪን ካርዳቸውን እስከሚያገኙ አሳይለም ግራንትድ እስከሚሆኑ ድረስ አንሰጥም የሚል የመንግስት ስታንድ ነው ያለው ይሄ አንዳንድ ብቻ አይደለም በጣም ብዙ አሳይለም ሲከሮችና ግሪን ካርድ አፕሊካንቶችን በደንብ አፌክት ስለሚያደርግ አዲስ ይወጣ ነው ሶስተኛ ደረጃ ጋብቻን በሚመለከት ይወጣ አዲስ ህግ ልንለው አንችልም ግን ጠበቅ ስትሪክት የሆነ ሩል ነው ያወጡት ኦክቶበር 17 2025 ይወጣ ነው ግን ባይም አሁን አብዛኛው ኢትዮጵያውያንን የሚነካ ጉዳይ ነው ምንድነው የሚሆነው ወረቀት ለማግኘት በውሸት ጋብቻ የፈጸሙ ሰዎች አንድ ጊዜ ከታወቀባቸው በኋላ ከዚህ በፊት የነበረው ምናልባት ሌላ ጋብቻ ሊኖራቸው ይችላል ምናልባት አሳይለም ሊጠይቁ ይሆናል ወይም ደግሞ አሳይለም ጠይቀው አሳይለሙ ትክክል አይደለም ዋሽተሃል የተባሉ ሰዎች ዲፖርት ሊደረጉ በሚችሉበት ጊዜ ነው እኔ አግብቻለሁ ልጅ አለኝ ስለዚህ ዲፖርቴሽን ሪሙቫል ፕሮሲዲንጉ ላይ እንደ ዲፌንስ የሚያቀርቡት ነገር ነበር አሁን ግን በጣም እየወጣ ያለውና አንዳንድ ክላንቶቻችን እየነካ ያለው ወይም አንዳንድ ኢትዮጵያውያን ኤርትራን እየነካ ያለው ከዚህ በፊት በውሸት በጋብቻ ውስጥ የነበሩ ሰዎች ናቸው ተብለው የተወሰነባቸው ሰዎች ሌላ አፕሊኬሽን ሙሉ በሙሉ አፕላይ ቢያደርጉም እዚህ ሀገር ተቀባይነት እንዳያገኝ አንድ ሁለተኛ አሳይለም ጠይቀው አሳይለሙ ተቀባይነት ያልተገኘ ከሆነና ዋሽቷል ምናምን ፍሮድለንት ነው ተብሎ ከተገመተ ኢቭን ትዳር እንኳን ቢኖረው በትዳር ምክንያት እዚህ ሀገር መቅረት እንደማይችል ወደ ዲፖርቴሽን ውስጥ እንደሚገባ ወይም ደግሞ ወደ ሀገሩ መመለስ እንዳለበት ሌላው ይሄ የI130 የሚባል አፕሊኬሽን አለ አሁንም ይሄን አፕሊኬሽን ያላቸው ሰዎች በደንብ ስለሚረዱት ነው አስረግጬ መናገር የምፈልገው ባል ሚስት ባሉን የሚያመጡበት እናት አባት ልጆቻቸውን የተለያዩ ነገሮች የሚያመጡበት የአፕሊኬሽን አይነት ነው አሁን በትራምፕ አዲስ የወጣው ነገር ምንድነው ለምሳሌ እናት ልጇን ለማምጣት የምትፈልግ ከሆነ ዶክመንቶችን አያይዘን እንልካለን ከዛ በኋላ ዶክመንቶችን ያሉ ለምሳሌ በርዝ ሰርቲፊኬት ሊያዩ ይችላሉ ሌሎች ዶክመንቶችንም ሊያዩ ይችላሉ አንዳንድ ጊዜ የሚጠይቋቸው ነገሮች ነበሩ ግን በአብዛኛው አፕሩቭ ይደረግ ነበር በአብዛኛው አሁን ግን እየሆነ ያለው ምንድነው የእናትና የልጅ ግንኙነት መሆኑን በትክክል ማወቅ እንፈልጋለን እያሉ ነው በአንድ በኩል ይችላል በሁሉም ኬሶች ሊባል ይችላል አሁን ዲኤንኤ እየተጠየቀ ነው አባት ልጁን ለማምጣት እናት ልጇን ለማምጣት ያሉት አብዛኞቹ ፕሮሰሶች እስከዛሬ ታይቶ በማይታወቅ መልኩ ዲኤንኤ እየተጠየቀ ነው አብዛኞቹ ክላይንቶቼ እዚህ አፕሩቭ አስደርገን የላክናቸው በወረቀት ደረጃ ማለት ዲኤንኤ ሳይደረግ በበርዝ ሰርቲፊኬት በባፕቲስማል ሰርቲፊኬት የምንለው ከቤተ ክርስቲያን የሚወጡ የክትባት ሰርቲፊኬቶች አሉ የትምህርት ቤት ዶክመንቶች ያሳያሉ አባት መሆኑን የሚያሳዩ ዶክመንቶች አሉ እነሱን ካሳየን በኋላ ብዙ ጊዜ አፕሩቭድ ሆኖ ለኢንተርቪው ይቀርባል ልጁ ይመጣል አይነት ነገር ነበር አሁን ግን ኦልሞስት ኦል በሚመስል መልኩ ዲኤንኤ እየተጠየቀ ነው አዲስ አበባ ውስጥ እና እዚህ ልጆቻቸውን ማምጣት የሚፈልጉ ተመልካቾችሽ አንደርስታንድ እንዲያረጉ የምፈልገው ወደፊት ምናልባት ዲኤንኤ የሚጠየቅ ከሆነ ሰርፕራይዝድ እንዳይሆኑ ለማድረግ ነው ችግሩ ምን ያመጣል ምን ችግር አለ ምን አድቫንቴጅ ምን ዲስአድቫንቴጅ አለው እሱ ልናወራበት እንችላለን አድቫንቴጁ ምንድነው እውነተኛ አባትና ልጅ መሆናቸው ወይም እናትና ልጅ መሆናቸውን የአሜሪካ መንግስት ያረጋግጣል እንደምታዩ ከኢትዮጵያ የሚመጡ አንዳንድ ዶክመንቶች ከዚህ በፊትም እንደተነጋገር ነው የትራምፕ መንግስትን በያዘው ፖዚሽን አናምናቸውም አይነት ነገር ነው ለዚህ ዲኤንኤ ይመልሰዋል ነው በሌላ በኩል ግን ለእናት ለአባት ግን ሌላ ችግር ነው የሚያመጣው ዲሌይ ይኖረዋል ወይም ደግሞ ጉዳዩን ያዘገየዋል እናትና ልጅ የሚገናኙበት አባትና ልጅ የሚገናኙበት ጊዜውን የበለጠ ያዘገዩ ይመጣል ምክንያቱም ዲኤንኤ ስኬጁል ማድረግ ያስፈልጋቸዋል አሜሪካ ውስጥ ዲኤንኤ እዚህ ስኬጁል ማድረግና የዲኤንኤ ናሙናቸውን እዚህ መስጠት ከባድ ላይሆን ይችላል ነገር ግን የዲኤንኤ መስሪያ ቤቱ ኪት ልኮ ለኢትዮጵያ ኤምባሲ ልኮ አዲስ አበባ ለሚገኘው ኢትዮጵያ ኤምባሲ ልኮ የኢትዮጵያ ኤምባሲ ስኬጁል አድርጎ ነው ልጁ መጥቶ እንደገና ያን ዲኤንኤ ናሙና የሚሰጠው ግን የአዲስ አበባ ኤምባሲ በስኬጁሊንግ ላይ በጣም ኦቨርዌልምድ ሆኗል በጣም ብዙ
like 6 ወር የሚጠብቁ አሉ፣ 8 ወር የሚጠብቁ አሉ፣ አመት የሚጠብቁ አሉ። ሶ ዲኤንኤን ጉዳይ በሚመለከት በጣም ዲሌይ ሊኖር ይችላል። እስከዛሬ ከምናስበው የአይ130 አፕሊኬሽን ታይም ላይን የበለጠ እንዲያፈነግጥ ሊያደርገው ይችላል የሚል ሀሳብ ነው ያለን። ከዛ በተጨማሪ የሚቀርቡትን ዶክመንቶች ሁሉ እንደገና ማረጋገጥ ደረጃ ላይ በጣም እየደረሱ ነው። አሁን ከዚህ በፊት የምናቀርባቸው ቀለል ያሉ ዶክመንቶች ይሄንማ በዚህ በቀላሉ ለመንግስት ማስረዳት እችላለሁ ብለን የምናቀርባቸው ነገሮች አሁን እነሱን ከዛ በተጨማሪ እየጠየቁ ነው። ምሳሌ ልስጥሽ፣ ባልና ሚስት ናቸው፣ የሜሬጅ ሰርቲፊኬት አለ፣ ፎቶግራፎች አንዳንድ ልከናል። ነገር ግን አሁን ብለው እየጠየቁ ያሉት ምንድነው እውነተኛ ሲግኒፊካንት የሆነ ኮሚኒኬሽን አላቸው ወይ ባልና ሚስት? አንድ ኢትዮጵያ የሚኖር ባል እና አሜሪካ የምትኖር ሚስት ለምሳሌ ኢንሹራንስ አላቸው፣ ላይፍ ኢንሹራንስ አብረው አላቸው ወይ? ቤት አብረው ገዝተዋል ወይ? አካውንት ጆይንት አካውንት አላቸው ኢትዮጵያ ውስጥ ይሁን? ልጆች አላቸው ወይ? የልጆች በር ሰርቲፊኬት ታቀርባላቸው ወይ? አፊዳቪት ደግሞ ከሌሎች ሰዎች ሰርግ መኖር አለመኖር፣ እውነተኛ ጋብቻ መሆን አለመሆን ሊያረጋግጡ የሚችሉ አሜሪካ ውስጥ የሚገኙ ግሪን ካርድ ያላቸው ወይም ሲቲዝንሺፕ ያላቸው ሰዎች አፊዳቪት ቃለ መሐላ ፈርመው ኖታራይዝ አድርገው ሊልኩልን ይችላሉ ወይ? ነገሮችን እያጠበቋቸው ነው እየሄዱ ያሉት። እውነተኛ ጋብቻ መሆኑን ማረጋገጫ መንገድ ናቸው ብለው የሚያስቧቸውን ነገሮች አስቀድመው ኢቭን አይ130 አፕሩቭ ከመደረጉ በፊት ኢንተርቪው ከመቅረቡ በፊት አሁን ብዙ ጊዜ እንደዚህ አይነት ዶክመንቶች ሊጠየቁ የሚችሉት አዲስ አበባ ኤምባሲ ላይ ለኢንተርቪው ሚስት በምትቀርብበት ጊዜ ከባሏ ጋር ያለውን ሪሌሽንሺፕ ለማወቅ ባለሽ ምንድነው የሚሰራው፣ የት ነው የሚኖረው፣ እንዴት ተገናኛችሁ፣ ከዛ በኋላ ስንት ጊዜ መተዋየሽ፣ በእንድ ግንኙነታችሁ እንዴት ነው፣ በምንድነው የምትደዋወሉት፣ ያንን ዶክመንት ታሳየኛለሽ ወይ አይነት ነገር ነበረ። አትሊስት እንደዚህ አይነት ጥያቄዎች የሚጠየቁት በአሜሪካ ደረጃ በዩኤስሲአይኤስ ደረጃ አፕሩቭድ ሆነው በናሽናል ቪዛ ሴንተር ገብተው ከዛ በኋላ እዛ ኢንተርቪው። አሁን ግን አፕሩቭ ከማድረጋችንም በፊት እንደዚህ አይነት ወሳኝ የሆኑ ዶክመንቶች የበለጠ መጣራት አለባቸው የሚል ትንሽ ታይትን የመደረግ የማጥበቅ ነገሮችን በትክክል የማየት ብለው የሚያምኑትን ነገር እያደረጉ ነው ያሉት እና ዲኤንኤ በጣም ኤክስቴንሲቭሊ የኢትዮጵያ ኤምባሲ የተጠቀመበት ያለበት ሁኔታ ነው። ከዚህ በፊት በቀላሉ አፕሩቭ ልናስደርጋቸው የምንችላቸው ነገሮች አፕሩቭ እየተደረጉ አይደለም። ሪኩዌስት ፎር ኤቪደንስ አንዳንዶቹ ይላካል። አርኤፍኢ ማለት እኔ ብዙ ጊዜ ለክላንቶች ዲናይ ለመደረግ ሩብ ጉዳይ ሲሆን ነው ላለሁኝ። ኢንቴንቱ ዲናይ የሚባል አለ። ዲናይ ለማድረግ እየፈለግነው በ30 ቀን ውስጥ መልሳችሁን ስጡ የሚል አለ። አንዳንድ ጊዜ የበለጠ ይሄን ነገር አብራሩልን የሚባል ነገር አለ እና ይሄ ሁሉ ብዙ ነገር አለው። አንድ በጠበቃው ላይ ብዙ ጫና ያመጣል፣ ብዙ ስራ ይኖራል ማለት ነው። ብዙ ሰዓት ኢንቨስት ያደርጋል ማለት ነው። ሁለት በክላይንቶች ኬዝ ላይ በጣም ዲሌይ እያደረገ ይመጣል። ዲሌይ የሆነ ሲመጣ ደግሞ አስቢው በክላይንቶች ላይ ፍራስትሬሽን ይኖራል። ክላይንቶች ደስተኛ አይሆኑም። ልጆቻቸውን ጋር ነው መኖር የሚፈልጉት፣ ባሏ ጋር ነው መኖር የምትፈልገው፣ ሚስት ባሉ ጋር ነው እናትና አባቶቻቸው ጋር መኖር የሚፈልጓሉ እና የኢሞሽናል ሃርሙ ወይም ደግሞ ኢሞሽናል የሚያመጣው ኢፌክት ከፍ እያለ እየመጣ ነው። በአራተኛ ደረጃ ማንሳት የምፈልገው አሳይለምን በሚመለከት ነው። አሳይለም አፕላይ ያደረጉ ሰዎች በየአመቱ አሁን በቅርብ ከዚህ በፊትም እንደተናገር ነው በየአመቱ አኗል የሆነ 100 ብር እንዲከፍሉ በወጣው ህግ መሰረት ብዙ ክላይንቶቻችን የአሳይለም ክላይንቶቻችን እየተላከላቸው ነው ደብዳቤ ክፈሉ እየተባሉ ነው። አብዛኞቻቸውም እየከፈሉ ነው which is good። ነገር ግን የማይከፍሉ ክላይንቶችም አሉ። የማይከፍሉ ክላይንት በአንድ በኩል ዩኤስሲአይኤስ ራሱ ደብዳቤ ያልጻፈላቸው $100 ክፈሉ ብሎ ያልጻፈላቸው ሰዎች አሉ። በሌላ በኩል ደግሞ ለመክፈል ኤነምበራቸውን ምናምን በዛ ዌብሳይት ሲያስገቡ ለመክፈል ያልተመቻቸውም ሰዎች አሉ። ግን በአንድ በኩል ምንድነው ደብዳቤ የተላከላቸው ሰዎች በተቀመጠላቸው ታይም መሰረት ቶሎ መክፈል ያስፈልጋል። ደብዳቤ ያልተላከላቸው ሰዎች ምናልባት መደወል የሚያስፈልግ ከሆነ ጠበቃቸውን ማናገር የሚያስፈልግ ከሆነ ማናገር አለባቸው። ህጉ የሚለው ምንድነው በየአመቱ ያንን በተሰጣቸው ታይም መሰረት $100 የማይከፍሉ ከሆነ የአሳይለም አፕሊኬሽናቸውን ሙሉ በሙሉ ዲናይ እናደርጋለን፣ ዲስሚስ እናደርጋለን፣ ካንስል እናደርጋለን ነው እየተባለ ያለው። ብዙ ኢፌክት አለው። ብዙ አመት ይቆያል። ኢትዮጵያውያን ኤርትራዊ ልጆቹና ባለቤቱን ለማምጣት እዚህ ሀገር እየጠበቀ ያለ አሳይለም አፕላይ ያደረገ ነገር ግን $100 በሆነ ገንዘብ ላይ አፕሊኬሽኑ እንደዚህ ሲሆን አስቢው። እንደገና የሥራ ፈቃድንም ያስነጥቃል።
አትሊስት የአሳይለም አፕሊካንት መሆን ሊጋል ስታተስ ላይ ሰጥ ይችላል። ግን አትሊስት ውሳኔ እስከሚወሰን ድረስ እዚህ ሀገር መኖርን ሊጠይቅ ይችላል። ወደ ዲፖርቴሽን ፕሮሲዲንግ ያስመጣል እና ይሄ $100 ጉዳይ በጣም ትንሽ ነገር አድርገው ሰዎች እንዳያዩት ያስፈልጋል። ሪማይንደር ለመላክ ያክል ነው ለተመልካቾች፣ በተለይ አሳይለም አፕላይ አድርገው እየተጠባበቁ ላሉ ሰዎች። ሌላው ብዙ ጊዜ በተለያዩ ሶሻል ሚዲያ ላይ በጣም የተወራበት ነው። እዚህ ላይ ብዙ ጊዜ አሳልፋለሁ ብዬ አልገምትም። የሲቲዝንሺፕ ጉዳይ ነው። የአሜሪካ ዜግነትን ለማመልከት ከዚህ በፊትም ብዙ ነገሮች እዚህ ፕሮግራም ላይ ተናግረናል። ግን አሁን ወጥ የሆነ ኮንክሪት የሆነ ሕግ አውጥተዋል። ዞሮ ዞሮ እዚህም ላይ የሚታየው ነገር ምንድነው? ለማንኛውም ሃይስት ከፍተኛ የሆነ የኢሚግሬሽን ጥቅም በአሜሪካ ውስጥ ዜጋ መሆን ነው፣ የአሜሪካ ዜጋ መሆን ነው። ስለዚህ ከፍተኛውን የአሜሪካ ዜግነት ለመስጠት ከፍተኛ የሆነ ስትሪክት የሆነ ሪኳየርመንት እየዋጡ ነው ያሉት። በነ ትራምፕ እና አድቫይዘሮቻቸው መካከል በዩኤስ አሁን ባሉት በዩኤስሲአይኤስ ሰዎች መካከል ያለው አስተሳሰብ ምንድነው? ሁሉም ሰው እዚህ ሀገር 5 ዓመት የቆየ በግሪን ካርድ ወይም ደግሞ አሜሪካ ያግብታ ወይም አግብቶ ለ3 ዓመት የቆዩ ሁሉም ሰው የአሜሪካ ሲቲዝንሺፕ ዝም ብሎ ግራንት ማድረግ አይገባንም፣ ዲዘርቭ የሚያደርጉ ሰዎች ነው እንሰጣለን እየተባለ ያለው። ይሄ ወደፊት ነገ ዲሞክራቶች ቢመጡ ሊቀየር ይችላል አይችልም የሚለው ወደፊት ልናወራበት እንችላለን። ግን አሁን ያለው ሁኔታ ግን እንደዛ ነው እያሉ ያሉት። ስለዚህ በተቻለ መጠን ሪኳየርመንቱን ጠበቅ ማድረግ እየፈለጉ ነው። እስከዛሬ ከዚህ በፊትም እንደተናገርኩ ፎርሙ ይሞላ N400 የሚባለው ከወንጀል ነፃ የሆነ ሰው ታክሱን የከፈለ ሰው ኢንተርቪው እና ከ10 ውስጥ 6ቱን ጥያቄ የመለሰ ሰው ኮንግራጁሌሽንስ ተብሎ ለቃለ መሐላ የአሜሪካ ዜጋ ለመሆን ለቃለ መሐላ ከ1 ወር ከ2 ወር ከ3 ወር በኋላ የሚቀጠርበት ዘመን አልፏል። አሁን ብዙ ከፍ ያደረጉት ነው። 128 ጥያቄ ነው እያወጡ ያሉት። ከዛ ውስጥ 20 ጥያቄ ይመረጣል። ከዛ ውስጥ 12ቱን ያ ሰው መመለስ አለበት። ከዛ በተጨማሪ ወንጀል አለመስራት ብቻ ሳይሆን እዚህ ሀገር ለኮሚኒቲው ምን ጥቅም አለው፣ ለአሜሪካ ሶሳይቲ ምን ኮንትሪቢዩት አድርጓል። በኤምፕሎይመንት ሊሆን ይችላል፣ ልጅ በማሳደግ ሊሆን ይችላል፣ ከጎረቤቶች ጋር ሊሆን ይችላል፣ ቤተክርስቲያን ውስጥ ሊሆን ይችላል፣ ምናልባት በእድር ውስጥ ያለው ነገር ምን ሊሆን ይችላል። ብዙ ነገሮች አሉ። በኮሚኒቲ ደረጃ ምን ያክል ኮንትሪቢዩት አድርጓል፣ ከአሜሪካ ሶሳይቲ ጋር ምን ያክል ኢንቲግሬት አድርጓል የሚለውን ማወቅ ይፈልጋሉ። ያንን ካደረገ እና የተለያዩ ነገሮችን ሁሉንም ባክግራውንድ አርተን ነው ልንሰጥ የምንችለው የሚል ነገር አምጥተዋል። ቀላል ላይሆን ይችላል። ከዚህ በፊትም እንደተናገርኩት ከኢትዮጵያ የመጡ የተማሩ ዲግሪ ማስተርስ ፒኤችዲ ያላቸው ሰዎች ይህን ላይ መለከታቸው ይችላል። ግን እናቶቻችን ደግሞ አሉ እንግሊዝኛ በደንብ መናገር የማይችሉ በደንብ መጻፍ የማይችሉ ወይም ደግሞ አቬሬጅ ሆኑ ሃይ ስኩል ጨርሰው የመጡ ወገኖቻችንም አሉ ከኤርትራም ከኢትዮጵያም ራይት። እነሱን አፌክት ሊያደርግ ይችላል የሚል ነው። እነዚህን ግን አሁን እስከዛሬ ሆነስትሊ ሲቲዝንሺፕ ለማመልከት በጣም ብዙዎቹ በራሳቸው የሚሄዱበት ነበር። አሁን ግን በጣም አይ ቲንክ የጠበቃ ጉዳይ ወይም ጠበቃ መያዝ የሚያስፈልግበት ዘመን ይመስለኛል። ስትራቴጂ የሚያስፈልጋል። ቅድም መጀመሪያ ላይም ስትናገሪው አሁን ሲቲዝንሺፕ ለማመልከት ለኔ ጊዜ ነው የሚለውን ራሱ ኢቫሉዌት ለማድረግ ራሱ ለመመርመር ለማሰብ ከጠበቃ ጋር መነጋገር ያለባቸው ናቸው። ከዚህ በፊትም እንደተናገርኩት ሲቲዝን ሆናለሁ ብሎ አንድ ሰው ሲሄድ ግሪን ካርዱን የሚያጣባቸው መንገዶች በጣም እየበዙ ስለመጡ ማለት ነው። ሌላው እና ጥሩ ኒውስ ይዤ ያልመጣሁት ምናልባት የሪፊውጂ ጉዳይ ነው። ሪፊውጂዎች ይሄ ምስራቅ አፍሪካ ውስጥ ያሉ ሪፊውጂዎች ብዙዎቹ ይደውሉልኛል። ከዩጋንዳ፣ ከኬንያ፣ ከጅቡቲ አንዳንዶችም ደግሞ ከሱዳን ያሉ በሪፊውጂ ስታተስ ወደዚህ ሀገር ለመምጣት ሀሳብ ወይም ደግሞ ዓላማ የነበራቸው ለእነሱ ጥሩ ኒውስ የለኝም። የሚያሳዝን ኒውስ ነው ያለኝ። ከዚህ በፊት የነበረው ነገር ምንድን ነው? በነ ባይደን ዘመን ቢያንስ ሪፊውጂ ቢያንስ አትሊስት 125,000 ሰው በየዓመቱ ለሪፊውጂ ይፈቀድ ነበር ወደዚህ ሀገር ለመምጣት። እነዚህ 125,000 ሰዎች ከተለያዩ ዓለማት ችግር ውስጥ ያሉ በሪፊውጂ ደረጃ ሪፊውጂ ናቸው ተብለው በተለያዩ ነን ገቨርንመንታል ኦርጋናይዜሽን መንግስታዊ ባልሆኑም በዩኤን በመሳሰሉት የሪፊውጂን ስታተስ ኳሊፋይ ያደርጋሉ ወይም ሪፊውጂ ሊሆኑ ይችላሉ ተብሎ የተገመቱ ሰዎች ለብዙ ዓመት የሚጠብቁበት ጊዜ ነበረ። ግን በባይደን ዘመን 125,000 ስለሆነ በጣም ብዙ ሰው ነበር የሚመጣው በሪፊውጂ ስታተስ። አሁን ግን ለ2026 ግን ፕሬዚዳንት ትራምፕ ያወጣው ምንድነው? በሪፊውጂ ስታተስ ወደ አሜሪካ የሚመጡት 7,500 ሰዎች ብቻ ናቸው ነው። እነዚህ 7,500 ሰዎችም ከየትኛውም ዓለም አይደለም የሚመጡት፣
የመጀመሪያዎች የሚመጡት ከደቡብ አፍሪካ ውስጥ ነጭ ደቡብ አፍሪካውያን ናቸው እንዲመጡ የተፈለገው ይላል ራሱ ህጉ ነው እንደዛ የሚለው አፍሪካነርስ ይላል። እና አንዳንድ ቦታ ላይ ፕሮሲኪዩት የተደረጉ ካልሆኑ በስተቀር ከ7500 በላይ የአሜሪካ መንግስት አይቀበልም ተብሎ ተወስኗል። ይሄ በህግ ደረጃ ያወጣ ነው እና ጥሩ ኒውስ አይደለም። ብዙዎቹ በተለይ እዚህ እንዳልኩሽ ምስራቅ አፍሪካ አካባቢ ያሉ ኢትዮጵያና ኤርትራውያን በሪፊውጂ ወደዚህ ሀገር ለመምጣት በ2026 ያሰቡ ሰዎች ለነሱ በጣም ጥሩ ኒውስ አይደለም፣ ባድ ኒውስ ነው። ሌላውና በጣም ወሳኝ ነገር ነው ብዬ የማምነው የስራ ፈቃድን በሚመለከት አሁን በቅርብ የወጣው ህግ ነው። የስራ ፈቃድ ከዚህ በፊት በነበረው ዘመን በነ ባይደን ዘመን በተለይ ደግሞ አሳይለም ጉዳይን በሚመለከት የባልና ሚስትን ጉዳይ በሚመለከት የ2 ዓመት የስራ ግሪን ካርድ የተሰጣቸው ገና ቴምፖራሪ ግሪን ካርድ ያላቸውን በሚመለከት ወይም ብዙ ጊዜ የስራ ፈቃድ በሚመለከት ለ5 ዓመት ያክል የስራ ፈቃድ ይሰጥ ነበር። እንደገና አውቶማቲካሊ ሪኒው ይደረግ ነበር ያለ ምንም ችግር። አሁን ግን እያሉ ያሉት ምንድነው ለ5 ዓመት ማንሰጥም ለየጊዜው ነው የምንሰጠው ነው እያሉ ያሉት። ይሄም ሌጋል ኢምፕሊኬሽን አለው፣ ፕራክቲካል ኢምፕሊኬሽን አለው። ፕራክቲካሊ ደንበኞቻችን ላይ የሚያመጣው ተጽዕኖ ምንድነው ብለሽ ብታስቢ፣ አንደኛ በየጊዜው የስራ ፈቃድ ማመልከት አለባቸው ማለት። ሁለተኛ የስራ ፈቃድ ለማመልከት ፕሮሰስ አለው። የስራ ፈቃድ አመልክተሽ በአንድ ጊዜ የሚመጣ ነገር አይደለም፣ ፕሮሰስ አለው። ስለዚህ ለእንደዚህ አይነት ሰዎች በዚህ ጉዳይ ላይ ለሚያልፉ ሰዎች የሚጥሩ አድቫይዜ ምንድነው ቢያንስ የስራ ፈቃዳቸው 6 ወር ሲቀረው አፕላይ አድርጉ። ሪኒው ለማድረግ ቢያንስ 6 ወር ሲቀረው አፕላይ አድርጉ። 6 ወር ጊዜ አትሊስት ፕሮሰስ ተደርጎ እስከሚመጣ ድረስ በ6 ወር ውስጥ ይመጣል ብለን ፕሮባብሊ እንደዛ ሊሆን ይችላል። 6 ወር ጥሩ ጊዜ ይመስለኛል። ስለዚህ ክላይንቶቹን ሁሉ ጊዜ አድቫይዝ ማድረገው እስከዛሬ ቢሆን ለ5 ዓመት ስለሚሰጥሽ ይሄን ያክል የሚያሳስብሽም ነገር አልነበረም። አሁን ግን በየጊዜው 1 ዓመት ለ2 ዓመት እያደረጉት ስለመጡ ቢያንስ የስራ ፈቃዳቸው ሰዎች 6 ወር ሲቀረው አፕላይ ማድረግ አለባቸው። ይሄንን ሪኮሜንዴሽን ቢቀበሉ ደስ ይለኛል። ሌላ ችግሩ ምንድነው እንዳልኩሽ ዲሌይ ነው። በተደጋጋሚ የስራ ፈቃድ ማመልከት ያስፈልጋል። ክፍያም አለው right ኤምፕሎይመንት ኦቶራይዜሽን ክፍያም አለው። እሱንም የመክፈል ግዴታ ይኖርባቸዋል። ያ ነው እና አውቶማቲካሊ ሪኒው የሚደረገው ይሄ ኤምፕሎይመንት ኦቶራይዜሽን ኤክስቴንሽን አውቶማቲካሊ የሚመጣበት መንገድ እሱ ወደ ኋላ እየተደረገ ነው ያለው። ሌላው ቴምፖራሪ ፕሮቴክትድ ስታተስ ጉዳይን በሚመለከት ለሳውዝ ሱዳን የተሰጥቶ የነበረውን ዩኤስሲአይኤስ አያስፈልግም ብሎ ተርሚኔት አድርገውታል። እንግዲህ ለሳውዝ ሱዳን እንግዲህ ችግር ውስጥ ያለ ሀገር እንደሆነ እናውቃለን። ብዙ የሂማኒቴሪያን ካታስትሮፍ ያለበት የሂማኒቴሪያን ችግር ያለበት ጦርነት ስቲል ያልተላቀቁበት እርስ በርሳቸው የሚገዳደሉበት ሀገር ነው። ግን ስቲል በትራምፕ አድሚኒስትሬሽን ግን ያም በቂ አይደለም። ቴምፖራሪ ፕሮቴክትድ ስታተስ አንሰጥም ተብሏል። ኢትዮጵያ መቼ ነው የሚባለው? አይ ቲንክ በሚቀጥለው ወር ላይ ነው፣ ዲሴምበር ውስጥ ነው የሚመጣው ይገባኛል። በዚህ ላይ ብዙ መልስ ይዤ መምጣት አልችልም ኢትዮጵያን በሚመለከት። ግን በጣም ብዙ ልጆች በጣም በተለይ ወጣቶች እዚህ ሀገር በተማሪነት የመጡ ወጣቶች ብዙዎቹ በቴምፖራሪ ፕሮቴክትድ ስታተስ ላይ ነው ያሉት እና ለነሱ ይሄ ዘመን በጣም አስፈሪ አስጨናቂ እንደሆነ ይገባኛል። ግን አይ ቲንክ ኔክስት መንዝ ላይ ምናቅ ይመስለኛል የኢትዮጵያ ጉዳይ በሚመለከት። ግን ምልሽ አንዳንድ ጊዜ ፖዚቲቭ መሆን ያስፈልጋል። ስቲል የትራምፕ አድሚኒስትሬሽን ኢትዮጵያ ውስጥ ከፍተኛ የሆኑ ጦርነቶች እንዳሉ፣ ሲቪል አንሬስት እንዳለ ራሱ በፕሬዚደንት ትራምፕ በኩል በወጣው ከዚህ በፊት በባይደን መንግስት የነበረውን ፕሮቴክሽን ኤክስቴንድ ለማድረግ የሚያስቡ ይመስላል። ኦነስትሊ ጦርነት አለ፣ ሲቪል አንሬስት አለ፣ የትግራይ ጦርነት እንዳለ አለ፣ አማራ ክልል የሚሉት ነገር አላቸው። ወደዛ ብዙ እኔ ሙያዬም ስላልሆነ አልገባም። ግን አገሪቱ ውስጥ ችግር እንዳለ ያምናሉ። ግን ብዙ ከዚህ በፊት የነበሩት ብዙ አገሮች ውስጥ ችግር እያለ ራሱ በችግር ውስጥ እያለፉ ያሉ ሀገሮች እንደ ሳውዝ ሱዳን እንደ ካሜሩን አይነቶችን ያለውን ቴምፖራሪ ፕሮቴክትድ ስታተስ ተርሚኔት እያደረጉ ነው። የኢትዮጵያን ጉዳይ እናያለን። ሆፕፉል መሆን ያስፈልጋል። ግን እዚህ ላይ መናገር የሚፈልገው ምንድነው እዚህ በፊትም እንደተናገርኩት የቴምፖራሪ ፕሮቴክትድ ስታተስ ላይ ያሉ ኢትዮጵያውያንና ኤርትራውያን በሚቀጥለው ወር ምን ሊፈጠር ስለማናውቅ ሌሎች መንገዶች ካሉ እዚህ ሀገር ሊቆዩባቸው የሚችሉት አፕላይ ሊያደርጉባቸው የሚችሉት ሌሎች ሎፉል መንገዶች ካሉ እነሱን መጠቀም ያስፈልጋል። ቴምፖራሪ ፕሮቴክትድ ስታተስ ስሙ እንደሚናገረው ራሱ ቴምፖራሪ ነው፣ ጊዜያዊ ለጊዜው
ወደ ሀገራችሁ እስከምትመለሱ ድረስ ይህን ያክል ጥበቃ እንሰጣችኋለን ነው እንጂ እዚህ ሀገር ወደ ግሪን ካርድ ምንም የሚያመጣው ነገር የለም። ሁል ጊዜ ቴምፖራሪ ፕሮቴክትድ ስታተስን ሳዋራን የምናገረው ምንድነው በዚህ ስታተስ ላይ ያላችሁ ሰዎች ሌሎች ሎፉል ስታተስ ሊያሰጣችሁ የሚችሉ ነገሮች ካሉ ትዳር ምናልባት ኢምፕሎይመንት በኢምፕሎይመንት ቪዛ ነው ብዙ ወደ ኤች1 ቢክርክር ብዙ ኮምፕሊኬሽን ቢኖርም ሌሎች ነገሮችን ምናልባት አሳይለም ያስፈልጋችኋል ወይስ አያስፈልጋቸውም ብለው ማሰብ አለባቸው። ሌሎች መንገዶችን ሁሉ ኤግዞስቲቭሊ ማየት አለባቸው እና በቲፒኤስ ላይ ያሉ ይገርምሻል ኪዲ በጣም ፕሮፌሽናል ኢትዮጵያውያን ናቸው። በጣም የተማሩ አድቫንስድ ዲግሪ ያላቸው ፒኤችዲ ያላቸው ማስተርስ ያላቸው የመጀመሪያ ዲግሪ ያላቸው በሙያቸው ከፍተኛ ደረጃ ሳይንቲስቶች የሚመራመሩ ሰዎች ናቸው ቲፒኤስ ደረጃ ላይ ያሉት እና እነዚህ ሰዎች የቲፒኤስ ካንስል ቢደረግ ምን ሆናለሁ ብለው ማሰብ አለባቸው። ዴፊኒትሊ አብዛኞቹ እንደማወራቸውም ከዚህ በፊት አስበውበታል። ገና ትራምፕ ሲመጣ እስካሁን ብዙ እየሰሩ ያሉም አሉ። ግን አንዳንዶቹ ምናልባት አንዳንዶቹ ያልሰሩ ካሉ እነሱን ለመቀስቀስ ያክሉ። ስለዚህ ሌሎች አቨኑ ካሉ እነሱን ኤግጆስት ማድረግ ያስፈልጋል የሚል ሀሳብ ነው ያለኝ። አንድ ሁለት ሶስት ነጥብ እንደዚሁ የዲፖርቴሽን ጉዳይን በሚመለከት በጣም ብዙ ሰው እንዴት ነው ዲፖርቴሽኑ ሬቱ እንዴት ነው ምናምን የሚለው ነገር ኢንትረስት ይኖረዋል። መንግስት እያለ ያለው ምንድነው አሁን ባለው ሁኔታ ወደ 2 ሚሊዮን የሚሆኑ ሰዎች እዚህ ሀገር የመኖሪያ ፈቃድ የሌላቸው ሰዎች አሜሪካን ለቀው ወጥተዋል። 1.6 ሚሊዮኖቹ ራሳቸው ያለ መንግስት ኢንቮልቭመንት ራሳቸውን ዲፖርት ያደረጉ ወደ ሀገራቸው የተመለሱ ናቸው። ከ527,000 ሰው በላይ ደግሞ ዲፖርት አድርገናል ይላል የዩኤስሲአይኤስ ዌብሳይት። ወደ 2 ሚሊዮን ሰው ወደ ሀገሩ ተመልሷል የሚል ነገር አለ። ይሄ ነገር ግን በሌሎች ኢንዲፔንደንት ኦርጋናይዜሽኖች የተረጋገጠ አልመሰለኝም። ግን በአንድ በኩልም የመንግስትንም ፖዚሽን ማሳወቅ ስለሚጠበቅብን መንግስት ይሄን ብሏል። ግን በትክክል ግን ትራክ ተደርጎ ቁጥሩ በዲሞክራትም ሳይሆን በሪፐብሊካንም ሳይሆን ኢንዲፔንደንት በሆኑ ኦርጋናይዜሽኖች እስከሚመጣ ድረስ እና ኢንፎርስመንቱ ምን ያክል ኢፌክቲቭ ነው የሚለውን ወደፊት ለባለሙያዎች ወደፊት ለተመራማሪዎች ለፕሮፌሰሮች ለሳይንቲስቶች የምንተው ይሆናል። ግን ያለው ነገር ያ ነው። ሌላውና ምናልባት የመጨረሻ ላነሳ የምፈልገው ነገር የነን ኢሚግራንት ቪዛ የሚጠየቅባቸው አገሮች ከዚህ በፊት ለምሳሌ አንድ ኢትዮጵያዊ በሆነ አጋጣሚ አውሮፓ ሄደ። አውሮፓ በትንሽ ጊዜ የቆየ ያለ ራሱ ወደ አሜሪካ መምጣት ቢፈልግ አውሮፓ ያለበት ከተማ ውስጥ ያለ ኤምባሲ ምናልባት የነን ኢሚግራንት ቪዛ አፕላይ አድርጎ የማግኘት ፖሲቢሊቲ ነበር ከዚህ በፊት። አሁን ግን እያሉ ያሉት ምንድነው እነ ትራምፕ ማንኛውም ሰው ነን ኢሚግራንት ቪዛ የሚጠይቅ ሰው በሚኖርበት ሀገር ውስጥ ወይም በተወለደበት ሀገር ውስጥ ብቻ ነው መጠየቅ የሚችለው የሚል ነገር አለ። ከዚህ በፊት አሁን በሰጠውሽ ምሳሌ መሰረት አውሮፓ ሄዶ የሚጠይቀው ሰው አሁን አይችልም ማለት ነው። ወደ ኢትዮጵያ ተመልሶ ነን ኢሚግራንት ቪዛ መጠየቅ አለበት ማለት ነው። ወደ ኢትዮጵያ ተመልሶ ነን ኢሚግራንት ቪዛ ከጠየቀ ብዙ ዲሌይ ይኖራል፣ ላይሰጠውም ይችላል። ብዙ ነገሮች አሉ ራይት። ግን አውሮፓ ሆነው ያለ ብዙ ስክሩትኒ ብዙ ወደዚህ ሀገር የመጡ ኢትዮጵያውያን ኤርትራውያን አሉ። ይሄ የሚያመጣው ችግር ምንድነው? በማንኛውም ሰዓት በማንኛውም ጊዜ በማንኛውም ቦታ ነን ኢሚግራንት ቪዛ ጠይቀው ሊመጡ የሚችሉ የሀገራችን ሰዎች አሁን ተገድፎባቸዋል ነው። ወደ ሀገራቸው ወደ ኢትዮጵያ ተመልሰው ይሄን ነገር መጠየቅ አለባቸው። ምናልባት አውሮፓ ሆነው ሊጠይቁ የሚችሉ አንድ የአውሮፓ ዜግነት ያላቸው ከሆነ ችግር የለውም። ሁለት አውሮፓ ነዋሪነታቸው ያደረጉ አሉ። ለምሳሌ ተማሪዎች ሊሆኑ ይችላሉ። ለ3 ዓመት ለ4 ዓመት ለማስተር ሲሄዱ ከሆኑ እነሱ የመጠየቅ ፖሲቢሊቲ ይኖራቸዋል። ግን አንዳንድ ቦታ ግን ፕራክቲካሊ እያየ ነው የሰማ ነው ምንድነው የኤምባሲ ሰራተኞች ራሱ ለምሳሌ ኢትዮጵያዊ መሆኑን ሲያዩ ኢቭን ኢፍ አውሮፓ እንኳን ሬዚደንስ ቢኖራቸው ምን ሆነ አንተ ሄደ ኢትዮጵያ መጠየቅ አለብህ እየተባሉ እንዳለ ነው የማውቀው። ዞሮ ምንድን የነን ኢሚግራንት ቪዛ መቼም ይህን ፕሮግራም መስራት ከጀመርን ጀምሮ በጣም ብዙ አውርተንበታል፣ ብዙ ችግር ደርሶበታል ብለን የምናምነው ነገር ነው። ከዛሬ የነበረው የቪዛ አሰጣጥ የበለጠ ስትሪክት የሆነበት ሶሻል ሚዲያ የሚታይበት ገንዘብ የሚከፈልበት ዱሬሽኑ የጊዜው 3 ወር ብቻ የሚሆንበት እስከዛሬ 2 ዓመት የሚሰጠው 3 ወር ብቻ የሚሆንበት ከዛ በኋላ ኢቭን ቪዛ እንኳን ሪኒው ለማድረግ እንደገና ሙሉ በሙሉ ኢንተርቪው የሚደረግበት ኢንተርቪው ለመደረግ ቀጠሮ መያዝ ያስፈልጋል። ዲሌይ ያለ 8 ወር 10 ወር የሚቆይበት በቀላሉ
አሜሪካ ሊመጡ ይችላሉ ተብለው የሚታሰቡ ሰዎች ቪዛ ዲና የሚደረጉበት ዘመን ላይ ደርሰናል። ስለ ወለ ሾንካ ናይጄሪያዊ ነው። አንድ ምሳሌ ልስጥሽ። የኖቤል ፕራይዝ ያገኘ ሰው ነው። ወለ ሾንካ በጣም ታዋቂ ኦተር ነው። ናይጄሪያዊ ነው። አሜሪካ ውስጥ ብዙ ጊዜ ሰውየው እየመጣ ንግግር የሚያደርግ ሌክቸር የሚሰጥበት የሚያስተምር ሰው ነው። ግን በቅርብ በተጻፈ ራሱ በጻፈው ነገር ላይ ሳይ የአሜሪካ ቪዛዬ ካንስል ተደርጓል፣ ስለዚህ አሜሪካ ውስጥ መምጣት አልችልም፣ ከዚህ በኋላ አሜሪካ ውስጥ ለመምጣት እንደዚህ አይነት ነገሮች ሊኖሩብኝ ይችላሉ፣ ስለዚህ የነበሩ ኮንፈረንሶች ኮርሶችን ሁሉ ካንስል አድርጋል። ይሄ ቢግ ኒውስ። ኖቤል ደረጃ የደረሱ ሰዎች ናቸው እነዚህ ሰዎች ራይት። እዚህ ደረጃ ላይ ይደረሳል ብዬ እኔ አላሰብኩም ነበር ሆነስትሊ። እና በጣም ታዋቂ ሰዎች፣ ታዋቂ አርቲስቶች፣ ታዋቂ የስፖርት አትሌቶች፣ በዓለም ላይ ተጽዕኖ ፈጣሪ ናቸው የሚባሉ ሰዎች ቪዛቸው እየተከለከለ ነው። እንዳውም ወደ 80 ሺህ የሚሆን የነን ኢሚግራንት ቪዛ ካንስል ተደርጓል የሚል ኒውስ አይተሻል አይደል? አንቺም ስትልኪልኝ ነበረ። ይሄ ሁሉ የሚያሳየው ምንድን ነው? ወደ አሜሪካ ለመግባት ከዚህ በፊት የነበሩት አቨኑስ ኦፕሽኖች እየጠበቡ ስትሪክት እየሆኑ የመጡበት ጉዳይ ነው። ከዚህ በተጨማሪ ግን እንደምታስቢው የዓለም ዋንጫ የወርልድ ሳከር ዋንጫ አሜሪካ ውስጥ ይደረጋል። አሜሪካ፣ ሜክሲኮ እና ካናዳ ይደረጋል። ሰመር ኦፍ 2026 አይደል? እየጠበቅን ነው። እንዳውም እኛ ከተማ ፊላደልፊያ ውስጥ ብዙ የእግር ኳስ አይ ቲንክ አንድ ግሩፕ ይኖራል። እሱን ለማየት እንትን እያልን የተዘጋጀ ነው። ኤኒዌይስ እነዚህ ሰዎች አሁን ፕሮባብሊ ከዚህ በጣም ብዙ አገሮች ናቸው እዚህ ሀገር የሚመጡት ራይት፣ በወርልድ ካፕ ለመሳተፍ። ወርልድ ካፕ ደግሞ ያለ ተመልካቹ ባዶ ነው የሚሆነው ራይት። ለምሳሌ ብራዚላውያን፣ አርጀንቲናውያን፣ አውሮፓውያን፣ ስፔናውያን፣ ጣሊያናውያን ከአፍሪካ በጣም ብዙ ወደ የዓለም ዋንጫ ወደሚደረግበት አገር ውስጥ እየተሄደ በጣም የበለጠ ሴሌብሬት የሚደረግበት ዘመን ነበረ። አሁን ብዙ በሚቀጥለው የዓለም ዋንጫ ላይ ብዙ ያልተመለሱ ጥያቄዎች አሉ። በተለይ ኢሚግሬሽን ጉዳይ በሚመለከት የትራምፕ አድሚኒስትሬሽን ይሄን ሁሉ ሪስትሪክሽን በቪዛ ላይ የሚያደርግ ከሆነ፣ በተለይ ደግሞ ነን ኢሚግራንት ቪዛ ላይ የሚያደርግ ከሆነ የዓለም ዋንጫ ጉዳይስ እንዴት ይሆናል? አንድ ሁለተኛ የአሜሪካ አንዷ እና አሁን ብዙ ሰው አያውቅም ላይክ ቱሪዝም ምናምን ሌሎች ሰዎች ብዙ ሌላ ሀገር የሚሄዱ ይመስላል። አሜሪካ ውስጥ ከፍተኛ የሆነ በቢሊየንስ ኦፍ ዶላር ኢንካም ያለው የቱሪዝም ኢንዱስትሪ አለ። ብዙ ሰዎች ከዓለም ላይ መጥተው ኒውዮርክ ሲቲ ሊያዩ ይችላሉ፣ ዲዝኒ ሊያዩ ይችላሉ፣ የተለያዩ ሀገሮች ሎስ አንጀለስ የሙቪ ሀገሮች ሊያዩ ይችላሉ። ያ ራሱ እየቀነሰ ያለ ሁኔታ ነው። ማወራው ግምት አይደለም፣ ስታቲስቲክስ ነው። ተማሪዎች ከተለያየ ዓለም የሚመጡ ተማሪዎች፣ ስማርት የሆኑ ተማሪዎች የአሜሪካን ዩኒቨርሲቲዎች ጆይን ያደርጉ ነበር። የባለፈው 1 ዓመት የሚያሳየው ግን በአብዛኛው በዓለም ላይ ያሉ ስማርት የሆኑ ተማሪዎች ከአሜሪካ ወደ አውሮፓን ፌቨር እያደረጉ ነው ያሉት። አይ ቲንክ እንደዚህ አይነት ነገሮች ምናልባት አሁን ባለው ሁኔታ በዚህ አድሚኒስትሬሽን ቶሎ ችግሩን በደንብ ላይታይ ይችላል። ግን ወደፊት እንዲህ አይነት ችግሮች ሊያመጣ እንደሚችል ብዙ ሰዎች እየጻፉ ነው። መልካም፣ እጅግ በጣም አድርገን እናመሰግናለን። እንደ ሁልጊዜው ይሄንን ነገር በስራ የተጠመደው ማህበረሰብ፣ በዛ ላይ አንዳንድ ጊዜም እንደምታውቀው የህግ ነገር ሲወራ ቋንቋ ስለቻልን ብቻ አንደርስታንድ እናደርገዋለን ማለት አይደለም። ሌላኛው ደግሞ በጣም ችግር እየሆነ የመጣው ራሳቸው በትልልቅ የአሜሪካን ዜናዎች ጨምሮ ፖለቲካሊ ኢንፍሉዌንስ የሆነ ዜና በጣም ይጋነናል። ግን መሬት ላይ የወረደው ደግሞ ህግ ደግሞ ሌላ ነው እና ይሄ ጉዳዩን የሚመለከተው ጥገኝነት ጠይቆ ልጁን ማሳደግ፣ ቤተሰብ መምራት የሚያስበውን አፌክት ያደርጋል፣ ጭንቀት ላይ ይጥላል። ለምን እነሱ ለፖለቲካ አስበው የሚናገሩት ቀጥታ ወደ ታች ሲወርድ የሚጎዳውና እንደዚህ አይነት ፕሮግራሞች የሚጠቅሙትም ሰውን ማህበረሰቡን ለማረጋጋትና ምንድነው ቀጥታ ዜናው ነው ወይስ እኛ ላይ ምንድነው የሚፈጸመው የሚለው ነውና አሁን ካነሳቸው ነጥቦች ምናልባት እኔም እንደ ተመልካች ስለማዳመጥ ግልጽ ላይሆን ይችላል ወይም ጥያቄ ይፈጥርብናል ብዬ የማስበውን 1-2 ጥያቄ ላንሳና እንግዲህ ማጠቃለያው እናደርጋለን። ስለ ሲዲአይ ስትነግረን ግልጽ ነው ኤርትራውያን ኢትዮጵያውያን ወንዶች በብዛት የተሰማሩበት ስራ ትራክ ነው
እንደምናውቀውና እዚህ ጋር ግልጽ ምናልባት ጥገኝነት ከጠየቁ በኋላ ነው ላይሰንስ ማውጣት ይችሉ የነበረው እንደነገርከን አይደለ? ካናዳ አትሊስት ፒአር መሆን እንደሚጠበቅባቸው ነው የማውቀውና ትልቅ ኦፖርቹኒቲ ነበረ ብዬ ነው የማምነው እውነት ለመናገር። ለምን በመሃል እንደው ኬዛቸው እንኳን ውድቅ ቢሆን ትልቅ የስራ እድል ነው፣ ሰርቶ ገንዘብ ሴቭ አድርጎ የመሄድ ወይም ደግሞ ለጠበቃም ለጉዳያቸውም የሚከፍሉበትን ስራ የማግኘት ነው። እና አሁን ደግሞ አይስ እንደዚህ በጣም አጠናክሮ በሚያዋክብበት ሰዓት እንደውም ፕሬዚደንት ትራምፕ በቅርቡ ቁጭ ብለው ከጋዜጠኛ ጋራ እናቶች እንደዚህ መኪና እየተሰበረ ምን እያለ እየተንገላቱ እያየን ነው እና ትንሽ ፋራ አልሄዱም ወይ ብለው አያስቡም ወይ ተብለው ለተጠየቁት ጥያቄ እንደውም በቂ አልሰሩም ነው። ይሄ መልስ እውነት ያስደነግጣል። እኔ በጣም ደንግጫለሁ ስሰማ። ለምን ምን ቢያቅዱ ነው ኔክስት የሚመጣው ሞር እንደሚያስፈራ ነው የተመለከትኩት። እና ይሄ ባለበት ሁኔታ ልክ ይሄ ለአይስ ሞር ግሪን ላይት እንደመስጠት ነው ብዬ ነው ያሰብኩት። እንደዚህ አይነት ትንሽ የህጎች ሲወጡ ደግሞ ክፍተት ሲኖራቸው ከዚህ በፊትስ ኦልሬዲ የተሰጣቸው ሰዎች ምን አይነት ስጋት ያድርባቸዋል ወይም ምን አይነት ነገር ይገጥማቸዋል፣ የመቀማትስ ነገር ሊያጋጥማቸው ይችላል የሚለውን ውስጤ አመሰግናለሁኝ። የሲዲኤል የኮመርሻል ድራይቪንግ ላይሰንስ የወጣው አዲሱ ህግ እስከዛሬ አሳይለም ጠይቀው ሲዲኤል ላይሰንስ ሳያወጡ ለቀሩት ነው። ያ ህግ ከወጣ በኋላ ግን ገና አፕላይ ማድረግ አይችሉም ነው እንጂ ከዚህ በፊት የሲዲኤል ኮመርሻል ድራይቪንግ ላይሰንስ ያላቸው አሳይለም ሲከርስ ስቲል ትራክተር፣ ትሬይለር፣ ባሶች፣ የተለያዩ ነገሮችን ሊነዱ ይችላሉ። እሱ ችግር የለውም። ግን ምናልባት የምናወራው ነገር አሁንም ደጋግሜ ማንሳት የምፈልገው በጣም ሩቅ ሊመስላቸው ይችላል ብዙዎች ተመልካቾች። አይደለም፣ ብዙ ሰራተኞቻችን ብዙ ወገኖቻችን በዚህ የሙያ ዘርፍ ውስጥ የተሳተፉ ወደፊትም የሚሳተፉ ናቸው። እንዳውም የሆነ ጊዜ ላይ የትራክ ቢዝነስ በእኛ ኮሚኒቲ ውስጥ ከፍተኛ ደረጃ ደርሶ ነበር። ብዙ ሰዎች ጓደኞቻችን፣ ዘመዶቻችን፣ የምንወዳቸው ሰዎች ሁሉ ይነዱ ነበር። ራይት ያ ቢዝነሱ ጥሩ ነበር። ከዚህ በፊት ያ ህግ ከመውጣቱ በፊት የሲዲኤል ያላቸው ወይም ኮመርሻል ድራይቪንግ ላይሰንስ ያላቸው ሰዎች ችግር አይመጣም። ግን ወደፊት ሊመጣ የሚችለው ነው። ፕላስ ኮመርሻል ድራይቪንግ ላይሰንስን ሊያስነጥቁ የሚችሉ ነገሮች አሉ። ኢቭን አሳይለም ሲከሮችም ሆነው ኢቭን አሳይለም ሆነው ኢቭን ሲቲዝን ሆነው እኮ ኮመርሻል ድራይቪንግ ላይሰንስን ሊያስነጥቁ የሚችሉ ነገሮች አሉ። ራይት ጠጥቶ ማሽከርከር ሊሆን ይችላል። ተደጋጋሚ የሆነ ከፍተኛ አደጋ ማድረስ ሊሆን ይችላል። በቅርብ የገጠመኝን ክላይንት ስቶሪ ልነግርሽ እችላለሁ። አንዱ የከሰስነው የሲዲኤል ያለው ሰው ትራክ እየነዳ በ3 ዓመት ውስጥ 3 ጊዜ ከኋላ የመኪና አደጋ አድርሷል። ሲዲኤል ያለው ትራክ የሚነዳ በ3 ዓመት ውስጥ 3 ጊዜ ሬር ኤንድ የሚባለው ከኋላ ጥፋቱ የሱ ኮምፕሊትሊ የሆነ ሰው ነው። እንደ አይነት ሰዎችም አሉ። እንደ አይነት ሰዎች ሲዲኤል ፐርሚታቸውን ይዘው ይቀጥላሉ አይቀጥልም የትራንስፖርቴሽን ህግ ነው የሚሆነው። ግን በአብዛኛው ግን ከኢሚግሬሽን ወጣ ይላል። ግን በአብዛኛው ግን ችግር ያመጣል ነው። ከዛ በተጨማሪ ግን የዚህ ሀገር ሰዎች እንደዚህ አይነት አደጋዎች በሚያደርጉበት ጊዜ ሲዲኤላቸው ይቀማል። ኢሚግራንቶች ስንሆን ደግሞ ማሰብ ያስፈልጋል። ራይት ኢሚግራንቶች ደግሞ እንዴት ነው ትሪት የምንደረገው ከሌላው አንጻር ማለት ያስፈልጋል። እንደውም አሳቡሽ በጣም የገረመኝ ነገር ምንድን ነው? የትራምፕ አድሚኒስትሬሽን በቅርቡ በዩኤስሲአይኤስ ዌብሳይት ላይ ባወጣው ኖት መሰረት ግሪን ካርድ ያላቸው ሰዎች እዚህ ሀገር የምንቆጥራቸው እንደ እንግዶች ነው ይላል። ግሪን ካርድ ሆልደርስ ላይክ ገስትስ እንደዛ ነው ልንቆጥራቸው የምንችለው። እንዴት እንደወረደ ላስረዳሽ እችላለሁ። ግሪን ካርድ ሆልደር ማለት በተለምዶ የምንለው ፐርማነንት ሬዚደንት ካርድ ያላቸው እዚህ ሀገር ፐርማነንትሊ መኖር ይችላሉ ማለት ነው። እዚህ ሀገር ፐርማነንትሊ ወይም ደግሞ እስከ መጨረሻው እስከሚፈልጉበት ጊዜ ወይ እስከሚሞቱ ድረስ መኖር የሚፈልጉ ሰዎችን እንደ እንግዶች ብሎ መናገር ምን ማለት ነው? ስታተሱ እንዴት እንደወረዳ ይሻላል። ሲስተሙ የሚያየው የሪፐብሊካን ፓርቲ ወይም ደግሞ አሁን ያለው የኢሚግሬሽን ኢንፎርስመንት ኦፊሶች ያሉ ሰዎች ፐርማነንት ሬዚደንስ ካርድ ያላቸውን ሰዎች ደግሞ እዚህ ሀገር የመኖሪያ ፈቃድ ያላቸውን ሰዎች እንዴት እንደሚያዩዋቸው ማሰብ ያስፈልጋል።
ገስት ማለት ምን ማለት ነው? እኔ ቤት ውስጥ አንድ ሰው ቢመጣ ገስት ሊሆን ይችላል፣ እንግዳ ሊሆን ይችላል፣ አብረን ልንበላ እንችላለን፣ አብረን ልንጠጣ እንችላለን። ከፈለገ 2-3 ቀን ግን እኔ ጋር መኖር አይችልም። ራይት ሲዘ ገስት አይደል? እንደዛ ነው። በሌላ አነጋገር ምን ማለት እንደሆነ ታውቂያለሽ? እነዚህ ሰውን ከፈለግን ግሪን ካርድ ያላችሁ ሰዎች ከፈለግን እንግድነታችሁን ራሱ ልናቆመው እንችላለን ነው እያሉ ያሉት። ለአብዛኛው ሰው እንትን ላይል ይችላል፣ የወርድ የትርጉም ምናምን ላይሆን ይችላል። ግን በሙያው ላለን ሰዎች ግን እነዚህ ሰዎች አሁን የኢሚግሬሽን ህጎችን የሚያወጡት የሚያስፈጽሙት ሰዎች ግሪን ካርድ ያላቸውን ሰዎች የሚያዩበት ሀሳብ አስተያየትን ራሱ አንደርስታንድ ማድረግ ያስፈልጋል። እንደ ገስት ነው የምናያቸው እየተባለ እሱ ምን ውጤት አለው? ይሄ ብዙ ህጎች እየወጡ ነው። ብዙ ሪስትሪክሽኖች ወይም ደግሞ በጣም ስትሪክት የሆኑ ነገሮች እየወጡ ነው። የኢሚግሬሽን ህጎችን የማስፈጸም ብቃታቸው በጣም አግሬሲቭሊ እየሰሩበት ነው። ቀላል የሆኑ ወንጀሎች ዲፖርት እያስደረጉ ያሉበት ዘመን ነው ማለት ነው። ራይት ሶ ሲዲኤል ያላቸው ሰዎች እንደዚህ አይነት ነገሮች ውስጥ መግባት የለባቸውም። አመሰግናለሁ። በሶስተኛ ነጥብ ስለ ጋብቻ ነው ያነሳ ነው። በጋብቻ እንደምታውቀው እኔም በግል በዚሁ በካናዳ የማውቃቸው ኬዞች አሉ። አንዳንድ ጊዜ ለፕሮሰስ ተጋብተው ወዲያው ሲስተሙ አምኖት ቪዛ ሲሰጣቸው፣ አንዳንዴ ደግሞ የእውነት ተጋብተው አላመንበትም የውሸት ጋብቻ ነው የሚባሉ ሰዎች አሉ። በጣም በሚያሳዝን ሁኔታ እንዲህ አይነት ነገር ሲያጋጥም ውሳኔ ከወሰኑ የእውነት እንደሆነ እያወቁ ተጋቢዎቹ ጠበቃ ይዘው የመከራከርስ ቦታ አላቸው አላቸው። የጋብቻ ጉዳይ አሁን ያነሳሽው ነገር ችግር እዚህ በእኔ ኤክስፒሪየንስ ባለፉት 11 ዓመት የገጠመኝ ነገር አለ። እኛ ባልና ሚስት ናቸው፣ ምንም ጥርጥር የለውም። እውነተኛ ባልና ሚስት ስለመሆናቸው እኮ ምልሽ ጠበቃ ውጭ ብለሽ ታወሪያለሽ፣ ኮንፊደንሻል የሆነ በሚስጥር ነው የምታወሪው፣ ሁሉን ነገር ታየዋለሽ። ራይት እውነተኛ እንትን መሆናቸውን የምታይባቸው መንገዶች አሉ። አንዳንድ ደግሞ እውነተኛ ያልሆኑ ነገሮችን ወደ አይተሽ ወደ ከቢሮሽ የምታስወጭበት መንገድም አለ አይደል? እውነተኛ የሆኑ ጋብቻዎች ግን ያላቸው ሰዎች የተከለከለበት አንድ ምሳሌ አለኝ እኔ በ11 ዓመት ቆይታ ዲና የተደረጉበት እና እስከዛሬ ድረስ ማስታውሰው ማለት ነው። ሰውየው ኖርዝ ካሮላይና ነው የሚኖረው። እውነተኛ ሚስቱ ናት። እውነተኛ ሚስቱ የሆኑበት ያረጋገጥኩባቸው ምክንያቶች ለዚህ ለሚዲያ በቂም አይደለም። የደንበኛዬንም ሚስጥር የመጠበቅ ግዴታ ስላለብኝ ማውራት አልፈልግም፣ ግን እውነተኛ እንደሆነ እርግጠኛ ነኝ። በቃ ምንም ጥርጥር የለኝም። በዚህ መጀመሪያ ትራምፕ ነምበር 1 ዘመን የነበረ ነው። ብዙ ማስረጃዎች አቀረቡ። ግን እውነተኛ አይደለም ተባለ። እውነተኛ ያልሆነበት ምክንያት ምንድን ነው ብለን ተከራከርን። ምንድን ነው የሚሆነው? እዚህ ኦልሬዲ አፕሩቭ አስደርገነዋል። ከዛ በናሽናል ቪዛ ሴንተር አልፈዋል። ለኢንተርቪው ተቀጠረ አዲስ አበባ ያለው የኢሚግሬሽን ኦፊሰር አላምንበትም ማለት እውነተኛ ጋብቻ ኦኬ አላምንበትም ሊል ይችላል። ከዛ በኋላ ያለው ፕሮሰስ ምንድን ነው የሚሆነው? አልናምንበትም፣ ሪኮመንድ የምናደርገው ይሄ ፔቲሽን ይሄ አቤቱታ ካንስል ሪቮክ እንዲደረግ አፕሩቫሉ ሪቮክ እንዲደረግ ወይም ደግሞ ካንስል ተደርጎ ባልና ሚስት መሆናቸውን ላይረጋገጥ ወይም እንዳይረጋገጥ ይሁን። ስለዚህ ለዚህ ለሴትዮ ቪዛ እንሰጥም አዘኝ እንደፍሰደኝ። ኦኬ ችግሩ ምንድን ነው? የኢትዮጵያ ኤምባሲ ይሄንን ካለ በኋላ ፋይሉን ወደ አሜሪካ ነው የሚመልሰው። የኢትዮጵያ ኤምባሲ ፋይሉን ወደ አሜሪካ ሲመልሰው ቢያንስ 3 ዓመት ይፈጃል በእኔ ኤክስፒሪየንስ። ለአዲስ አበባ ኤምባሲ ስትደውይ ኖ ይሄ ፋይል እኛ ጋር አይደለም ወደ አሜሪካ ልከነዋል ይላል። አሜሪካ ዩኤስሲአይኤስ ኦፊስ ስትደውይ ኖ እኛ ጋር አልደረሰም ትባያለሽ። ራይት 3 years እንደው እንትን ካለ 2 ዓመት እዚህ ሀገር መጥቶ ኦልሬዲ ኢንተርቪው ተደርጎ ኢሚግሬሽን ኦፊሰሩ አላመንኩበትም ካለ ዩኤስሲአይኤስ በጣም ብዙ ስራ አላቸው። ሁለተኛ ሪቪው የሚያደርጉበት አካሄድም የላቸውም። ቢኖራቸውም ፕራዮሪቲ አይደለም። ምክንያቱም ሌላ ብዙ አዲስ ኬዝ አላቸው እዛ ላይ ይጠመዳሉ እንጂ ኦልሬዲ እና ተደረገ። እንደገና ይሄ ኬዝ ሪቪው እንዲደረግ ለዩኤስሲአይኤስ መደወል ያስፈልጋል፣ ማመልከት ያስፈልጋል፣ ደብዳቤ መጻፍ ያስፈልጋል። ኬዝ ፕራዮሪቲ አይደለም። ራይት ኦኬ ከዛ በኋላ ይመጣል። ኦኬ እንትን አድርገነዋል፣ የኢሚግሬሽን ኦፊሰሩ አላመነበትም፣ ወይም የስቴት ዲፓርትመንት ውስጥ ኤምባሲ ውስጥ ያለው ኦፊሰሩ አላመነበትም። ስለዚህ በ30 ቀን ውስጥ መልስ ስጡ፣ ኢንቴንት ቱ ዲናይ ይባላል። ከዛ በኋላ ማስረጃ እናቀርባለን። ባልና ሚስት መሆናቸውን ሊያሳዩ የሚችሉ ማስረጃዎች ይኖሩናል። ፎቶግራፎች አሉን፣
ሲጋቡ አሉን፣ ቪዲዮ አለን። 200 ሰው አቴንድ ያደረገው ቪዲዮ አለን። ይሄ ዝም ብሎ 5 ሰው 6 ሰው እንትን ያደረጉት ትዳር አይደለ። ቪዲዮ ይኖረናል። ሲግኒፊካንትሊ በየጊዜው መኒ ትራንስፈር በነበረበት ዘመን ገንዘብ ይልካል። እየሄደ 3 4 ጊዜ ያያታል። የተለያየ ዓለም ይዞራሉ። ዱባይ ይሄዳሉ፣ ዛንዚባር ይሄዳሉ፣ ይዝናናሉ። ፎቶግራፎች አሉን። ጆይንት ባንክ አካውንት አላቸው። ኢትዮጵያ ውስጥ ቤት አላቸው። በየቀኑ መገናኘታቸውን ሊያሳዩ የሚችሉ የዋትሳፕ ኮሚኒኬሽን አለ። በዛ ዘመን ሌሎች እንትኖች ነበሩ። ፌስቡክ አለ፣ ምን አለ ምን አለ ብለን እናብራራለን። ኦፊሰሩ ያመጣበት ለምን እንደዚህ እንዳለ ማስረጃ የለውም ብዬ ተከራክሬ ይሄ ሰው ሚስቱ እዚህ እንደመጣች አስታውሳለሁ። እውነተኛ የሆኑ ጋብቻዎች ዲናይ ሊደረጉ ይችላል። ችግሩ ግን ምን መሰለሽ ኪድ፣ እዚህ ላይ አንድ ካስታወሽኝ አይቀር አንድ ነጥብ ጣል አድርጌ ልለፍ። እውነተኛ ጋብቻ ያላቸው ሰዎች ብዙ ጊዜ ይዘናጋሉ። በኢሚግሬሽን ኦፊስ ውስጥ በጣም ነው የሚዘናጉት። እውነተኛ ነው ጋብቻ ስለዚህ ምናምን ብለው አስፈላጊ የሚባሉ ዶክመንቶችን ሲያሟሉ አታያቸውም። ያ ኮንፊደንስ ጥሩ አይደለም። ስናት ባልና ሚስት መሆናቸውን የአሜሪካ መንግስት የሚያረጋግጠው በሌላ መንገድ አይደለም። ራይት የባልና የሚስት ጉዳይ በጣም ፕራይቬት ኢንቴንሲቭሊ ፕራይቬት ስለሆነ ያንን የሚያይ ሰው የለም። እውነተኛ ባልና ሚስት መሆናቸውን ሊያሳዩ የሚችሉ ምንድን ናቸው? ማስረጃዎች፣ ዶክመንቶች ናቸው። እነዛን ዶክመንቶች ማሰባሰብ፣ እነዛ ላይ መስራት ያስፈልጋል። ብዙ ጊዜ ለክላይንቶች የምለው ምንድን ነው ቲስ ኢዝ ኦቨር ኮንፊደንት አትሆንብኝ። እነዚህ ነገሮች ማድረግ ያስፈልጋል። እውነተኛ ቢሆንም በየወሩ ገንዘብ ትልክላታለህ ወይ? ማስረጃ አለ ወይ? ሄደህ ታያታለህ ወይ? ስንት ጊዜ ነው ሄደህ ያየሃት? የተለያዩ ዓለም ተዝናንታችኋል ወይ? ኦኬ ኢትዮጵያ ውስጥ የተለያዩ ቦታዎች ስትሄዱ የኢትዮጵያን ኤርላይንስ የፍላይት ትኬት አብራችኋላችሁ ወይ? ሆቴል የያዛችሁበት የአንተንም የሷንም ስም የሚያሳዩ ዶክመንቶች አላችሁ ወይ? በተለያየ ጊዜ ሲግኒፊካንትሊ ትገናኛላችሁ፣ ትደዋወላላችሁ ወይ? ደብዳቤ ትልክላታለህ ወይ? ምናምን too many things. እነዚህ ነገሮች ያስፈልጋሉ ለማለት። ትክክል። የባህል ልዩነትም ስላለ እነሱ ማመን ሊያቅታቸው ይችላል። ለምሳሌ አንዴ ተክሌ ያነሳቸው ነጥቦች አሉ በዚህ ጉዳይ ላይ በጣም እኔም ራሴ ያስገረመኝ። አናወራም እዚህ ክላይንቶቹ ሲጠይቃቸው ለምሳሌ ሚስትየው ባልየው ካናዳ ውስጥ ወይም አሜሪካ አፓርትመንት ነው ወይስ ሃውስ ነው የሚኖረው አይዲያ የላትም። እንዴት አንድ ሰው የባሉን መኖሪያ እንኳን አያውቅም? ምን አይነት መኪና ነው የሚነዳው? ጓደኞቹስ? ምንም የሚያውቁት ነገር የለም። የእውነት ጋብቻ ሆኖ ማለት ነው። እንዲያውም ለፕሮሰስ የተጋቡት በጣም ስለሚፈሩ ስለሚጠነቀቁ ሞር እነሱ ኢንፎርሜሽን አላቸው። ያው ልክ ነው እየተባለ ሳይሆን ስለማያውቁ ነው። አንዳንዴ ጠበቃን ራሱ የማያውቅበት ሁኔታ ሊከሰት ይችላል። የእውነት ሊመስለው ሰው መቼም ልቡ አይመረመርም እና ለዛ ነው የእውነት የሚጋቡ ሰዎች ይዘናጋሉ። ቪዛ የመከልከል እድልም ሊያጋጥማቸው ይችላል ለማለት ነው። በጣም አመሰግናለሁ። ቀድመህን የመጨረሻ ያዘጋጀሁትን ጥያቄ ያነሳህበት ሁኔታ አለ። የትራምፕ አድሚኒስትሬሽን እኔም በቫይስ ፕሬዚደንቱ እና በሌላም ሲነገር የሰማሁት ፐርማነንት ሬዚደንት ያላቸውን ሰዎች እንደ ገስት መመልከት ወይም ደግሞ ፐርማነንት እኮ ሬዚደንቶች ናቸው እንጂ ዜጋዎች አይደሉም። ስለዚህ ኤኒታይም ችግር ካለ መውጣት ይችላሉ የሚል አይነት ነገሮችን የተመለከትኩበት ሁኔታ አለ። በዚህ ወቅት ሆነን ታዲያ አንደኛው ትልቅ ምሳሌ መሆን የሚችለው በባለፈው ወጣቱ የትራምፕ አድሚኒስትሬሽን ደጋፊ ወይም አቀንቃኝ እንደምንለው ቻርሊ ህይወቱን ባጣ ሰዓት ያየናቸው ነገሮች አሉ። በዜናም የተመለከትናቸው ነገሮች አሉ። በቀላሉ ፒአር ሆልደር የሆኑ ወይም የተለያዩ የስቱደንት ቪዛ የተለያዩ ቪዛዎች ያሉ ችግር ውስጥ እንደጣላቸው እንዲህ አይነት ነገሮችን እስከ መነጠቅ የሚያደርስ ነገር ውስጥ እንደገቡ ተመልክተናል። እና ማጠቃለያ ሶሻል ሚዲያ ምን ያህል አደገኛ እየሆነ እየመጣበት አሜሪካ የነጻነት ሀገር የምትባል እንደፈለ ፍሪደም ኦፍ ስፒች የምትባል ነገር ግን በሲምፕል ፖለቲካል ኦፒኒየን ቪዛ እስከመነጠቅ የሚያደርስ መብት እስከመገፈፍ የሚያደርስበት ሁኔታ ስላለ እሱን እንደው እንደ አድቫይስ ያክል እንደ ባለሙያ እንደ ሁልጊዜው ማጠቃለያ ብናደርግ ብዙ ከዚህ በፊትም የተናገርነው ነው። ብዙ አዲስ ነገር ይኖራል ብዬ አልገምትም፣ እናገራለሁ አላስብም። የሶሻል ሚዲያ ፕሬዘንስ በሚመለከት የሚያስደስትም የሚያስከፋም ነገር አለ። የሚያስከፋው ነገር ምንድን ነው? አሁንም በሶሻል ሚዲያ ላይ ሰዎች የሚያወሩት ነገር በምንፈልገው ደረጃ እየመጣ አይደለም። ቲክቶክ ላይ የሚወራው ነገር
ጥንቃቄ ያለው ወይስ የለም? ሶሻል ሚዲያ ፌስቡክ ላይ፣ ትዊተር ላይ፣ ሌሎች የሚጠቀሙት ላይ አብዛኛው በተለይ ኢትዮጵያውያን እዚህ አሜሪካ ውስጥ የሚኖሩ ኢትዮጵያውያን የሚናገሩት ነገር በምንፈልገው ደረጃ ጥንቃቄ የተሞላበት ነው ወይስ አይደለም የሚለው ገና ብዙ መምከር ያለብን ይመስለኛል ወገኖቻችን። ከዚህ በፊት የምንተናገርኩት በአማርኛ ስለምናወራ ምናልባት ብዙ ሰው ላይ አዳምጠው ይችላል። እኛ ኮሚኒቲ ውስጥ ነው የሚቀረው። እሱ ይታየኛል። ይህንን የምናገረው እኔ የመናገር መብትን ለመገደብ ወይም ደግሞ የመናገር መብትን ኢቫሉዌት ለማድረግ ስለምፈልግም አይደለም። ሰዎች የፈለጉትን ሊናገሩ ይችላሉ። ግን አንዳንዱ ነገር ግን ኢቭን ራሱ ሲቲዝን የሆኑ ሰዎችን ችግር ውስጥ እንደሚከት እርግጠኛ ሆኜ መናገር የምችላቸው ብዙ ነገሮች አሉ። አንዳንድ ጊዜ ሳልፍ እንደዚህ ሶሻል ሚዲያ ላይ የማያቸው ነገሮች ያሳቅቁኛል። ለምሳሌ ሰው ወይም እህታችን ወይም ወንድማችን አሁን የሚናገረው ነገር ወደ እንግሊዝኛ ቢተረጎም ኖሮ ሲቲዝንሺፑ ዲናቹራላይዝ ተደርጎ ከዚህ ሀገር ዲፖርት የሚደረግበት መንገድ በጣም ቀላል ነው። ኢዚ ቬሪ ኢዚ። እዛ ደረጃ መግባት አያስፈልግም። እርግጥ ነው ሰዎች የሚያስቡትን መናገር አለባቸው። ግን ፍሪደም ኦፍ ስፒች ራሱ የመናገር መብትም ሊሚቴሽን አለው። ራሱን የቻለ ሊሚቴሽን አለው። ራይት ሰዎች የፈለጉትን ሊናገሩ አይችሉም። ግደለው በለው እንዲህ አድርገው ምናምን እሱ ከፕሮቴክትድ ስፒች ውጭ ወይ ምን እልሃለሁ ከሱ ከፕሮቴክትድ ስፒች ውጭ ነው። እና እዛ ላይ ወገኖቻችን አይ ቲንክ አንድ ቀን በደንብ ይረዱናል ብዬ አምናለሁኝ። እሱ ነው አንድ። ሁለተኛ በአንድ በኩል ደግሞ ለውጥ እናያለን። ምልሽ ከሰዎች ጋር ታወሪያለሽ፣ ከፕሮፌሽናል ባለሙያዎች ጋር ታወሪያለሽ፣ ምን ትያለሽ። በተለይ ተማሪዎች አሁን ሶሻል ሚዲያ ላይ ከኢትዮጵያ የመጡ ተማሪዎች ነበሩ። አላስፈላጊ ነገር መጀመሪያ ላይ ሲጽፉ ምናምን የምናያቸው እነሱ ተጠንቅቀዋል። ብዙዎቹ በደንብ ተጠንቅቀዋል። በተለይ በኮሌጅ ደረጃ ያሉት ኤክስፒሪየንሱንም ካዩ በኋላ መጠንቀቅ መጥቷል። አትሊስት ኮሚኒቲያችን ውስጥ ሶሻል ሚዲያ ላይ የምንጽፈው ነገር በጣም መጠንቀቅ አለብን የሚለው ነገር በምንፈልገው ደረጃ ባይሆንም ግን በዲስከሽን ደረጃ አምጥተነዋል። ፑሽ አድርገን ይሄንን እኔ ብቻ ነኝ ያደረኩት ልል አልችልም። ብዙ ባለሙያዎች በዚህ ጉዳይ ላይ ጥሩ እየተናገሩ ስለሆኑ እየገፋን ነው። ግን ምንድነው የቻርሊ ከርክን ምሳሌ ካነሳሽ በኋላ አንድ መናገር የምፈልገው ቻርሊ ከርክ እንደምታውቂው የሪፐብሊካን ደጋፊ ነው። ትራምፕ እንዲመረጥ ካደረጉት ሰዎች አንዱ ነው። በተለይ በኮሌጅ ደረጃ ወደ ኮንሰርቫቲቭ ተማሪዎችን ለመውሰድ መስራት አለበት ብሎ የሚያምን ነው። ሰው ከገደለው በኋላ አንዳንድ ሰዎች ሶሻል ሚዲያ ላይ ልክ ግድያውን ትክክል ነው አይነት ብለው ያሰቡ ኢሚግራንቶችን ተከታትለው አግኝተዋቸው ቪዛቸውን ቀምተው ወደ ሀገራቸው ዲፖርት ያደረጓቸውም አሉ። ከዛ በተጨማሪ ደግሞ ኢቨን አሜሪካውያን ሆነው እንኳን ያን የሚደግፉ ካሉ ጄዲ ቫንስ ምክትል ፕሬዚዳንቱ ያለው ምንድነው እነዚህን ሰዎች እንትን እያላችሁ ለኤምፕሎየሮቻቸው ሪፖርት አድርጓቸው፣ ለአሰሪዎቻቸው ሪፖርት አድርጓቸው። ምክንያቱም አሰሪሽ ለምሳሌ አንቺ ሰራተኛ በሶሻል ሚዲያ ላይ ግድያው ትክክል ነው ብሎ የሚያወራ ከሆነ አንቺ ምን ይሰማሻል? ምናልባት በተለይ ደግሞ ፕሮዳክት ሰርቪስ የምትሸጪ ከሆነ አብዛኛው ሰው ምን ያስበው? ብዙ ሰዎች ኢቭን አሜሪካኖች ራሱ ከስራቸው ይተባረራሉ ይሄን በመናገር። ዞሮ ምንድን ነው ሶሻል ሚዲያ ፕሬዘንሳችን የማህበራዊ ሚዲያ ላይ የምንናገራቸው ነገሮች፣ የምንጽፋቸው ነገሮች፣ ሼር የምናደርጋቸው ነገሮች ምን አይነት ናቸው የሚሉትን ያስፈልጋል። አብዛኞቻችን በኔ እድሜ ያሉ ወይም ከኔ እድሜ በላይ ያሉ ሰዎች በአብዛኛው እንደዚህ አይነት ችግር ውስጥ የሉም። በአብዛኛው ይሄ ችግር ያለው በወጣቶች ላይ ነው። ወጣቶች ኮሌጅ ደረጃ ያሉ ላይ ነው ያለው። እነሱም አይ ቲንክ እየተማሩ ይመስለኛል። ስለዚህ ጥንቃቄ እናድርግ ነው ያ ነው ልል የምችለው። መልካም። እኔም ጥያቄን ጨርሻለሁ። እጅግ በጣም አድርጌ አመሰግናለሁ። ልክ ነው የምንኖርበት አገር በጣም መብት አለ። ግን መብት ስንል ኢትዮጵያ ላይ ቁጭ ብለን እንደምናስበው አይነት መብት አይደለም። እኔ ወደ ካናዳ ሳልመጣ አንድ ሰው መብት አለው ሲባል በቃ እንደፈለገ ዋይልድ መሆን የሚቻል አይነት ነገር አድርገን ነው የምናስበው። ግን መብት ከትልቅ ኃላፊነት ጋር ነው እዚህ ሀገር የሚመጣው እና ለዛ ነው ብዙ ጊዜ መብት ያለበት ሀገር ምንኖር አይመስልም። ሁሉ ሰው
እንደፈለገ ሲሆን የነበረው ሀገር ላይ እዚህ ሀገር ግን አንገደፊ ነው የሚሆነው፣ ተጠንቃቂ ነው የሚሆነው። ሙዚቃ ሲከፍት ጎረቤቱን አማክሎ ነው ሰዓት ደርሷል እንዴ ብሎ ነው ሰዓት የሚቀንሰው። እና ይሄ ሁሉ መብት ሳይሆን ስርዓትና ደንብ ይዘን እንድንሄድ የሚያደርግ ነው። ስለዚህ ምንም ነገር ስናደርግ መብቴ ነው ብቻ ሳይሆን ኃላፊነቴንስ ምንድን ነው የሚለውን በደንብ ማጤን እንዳለብን ነው ያስተዋልኩት። እጅግ በጣም አድርገን እናመሰግናለን። እንደ ሁልጊዜው እኔ አንዳንድ ጊዜ ከአንተ ጋር ኢንተርቪው ሳደርግ የሆነ ዩኒቨርሲቲ ውስጥ ቁጭ ብዬ መማሪያ የሚመስለኝ ቱ ቢ ኦነስት። በጣም ኩልል ብሎ ጥሩ መረጃ ጽድት ያለና ለጆሮ በትክክል በግልጽ የሚደርስ ነው እና ተመልካቾችም በዚህ እንደሚስማሙ በጣም እርግጠኛ ነኝ። ብዙዎችም ደግሞ እውነት ለመናገር ሁሉም በሚባል ሁኔታ በጣም አፕሪሼት ያደርጋሉ። ውድ ጊዜን ሰጥተህ አመቻችተህ በወር አንድ ጊዜ እርግጥ የተረጋገጠ ነገር ይዘህ መተህ ኮሚኒቲህን ስለምታገለግል እጅግ በጣም አድርጌ ላመሰግን እፈልጋለሁ። ተመልካቾቻችን በድጋሚ መናገር የምፈልገው የጠበቃ ሳምንን ኮንታክት ከስር እንተውላችኋለን። ደውሉለት፣ ይመልስላችኋል። ስልክ በመመለስ እስካሁን ድረስ ወቀሳ ያልደረሰብኝ የጠበቃ ሳምን ነውና በዛም ላመሰግነ በጣም ትልቅ አክብሮት ይገባል። አመሰግናለሁ። የሌላ የምትጨምረው ነገር ከሌለ በእኔ በኩል ጨርሻለሁ። አመሰግናለሁኝ ኪዲ ስለጋበዝሽኝ። እንግዲህ ደግሞ ሌሎች ነገሮች ካሉ ወደፊት ይዘን እንቀርባለን። ታንኪዩ። በጣም አመሰግናለሁ። ተመልካቾቻችን እናንተም እንግዲህ ጥያቄዎች ካሏችሁ በሚቀጥለው ዝግጅታችን ይዘንላችሁ እንቀርባለን። አንለስ የግል የህግ ጥያቄ ካልሆነ እንደዚህ አይነት ጀነራል የሆነ ነገር ከሆነ መመለስ ይቻላል። ነገር ግን ሁልጊዜም እንደምለው የፐርሰናል የሆነ ነገር የጥብቅና ሙያ የሚያስፈልገው ወይም የግል ምክር የሚያሰጥ ከሆነ ግን ኮንታክት አድርጉት። በሌላ ዝግጅት እስከምንገናኝ ድረስ ለዛሬ እዚህ ላይ እንሰናበታለን። ቸር ቆዩልን።